ሰላም ፍቅርና ጤና በያላችሁበት ከናንተ ጋር ይሁን ውድ ቤተሰቦቼ እንደምንቆያችሁኝ። ይህ የኔና የናንተ የትረካ ቤት የሆነው የኦፒ ኢንተርቴይንመንት ነው። እኔ ደግሞ ኢትዮጵያ ከፈለኝ ነኝ። ዛሬም እንግዲህ በአንድ ተወዳጅ አዲስ መጽሐፍ ተገናኝተናል። ታሪኩን እንደምትወዱት እስከ መጨረሻውም ደግሞ አብራችሁን እንደምትዘልቁ ባለሙሉ ተስፋ ነኝ። የትርጉም ስራ ነው። ርዕሱ ህሊና ሲታወር ይሰኛል። ተርጓሚው ደግሞ በጣም የምንወደውና የምናደንቀው ተርጓሚ ዮሐንስ ገብረጻድቅ ነው። ታሪኩን እንደምትወዱት፣ እንደምትማሩበት፣ እንደምትዝናኑበት እንዲሁም ደግሞ የትረካ አምሮታችሁንም እንደምትወጡበት ሙሉ እርግጠኛ ሆኜ ነው ወደ እናንተ ያመጣውላችሁ። ለቻናሉ አዲስ ከሆናችሁ ግን ሰብስክራይብ ማድረግን እንዳትረሱ። አሁኑኑ ሰብስክራይብ የሚለውን በተን ተጫኑና ቶሎ ቶሎ ደግሞ ትረካዎች ሲለቀቁ ኖቲፊኬሽን እንዲደርሳችሁ የደውል ምልክቷንም ማብራት እንዳትረሱ። እንዲሁም ደግሞ ትረካዎቹን ስትወዷቸው ላይክ በማድረግ ፍቅራችሁን ግለጹልን። ሀሳብ አስተያየት ካላችሁ እንዲተረክላችሁ የምትፈልጉት መጽሐፍም ካለ እንዲሁ የኮሜንት ሴክሽናችን ለእናንተ ክፍት ነው፣ ጻፉልን። እኛ የእናንተን ትዕዛዝ ለማክበር ዝግጁ ነን ማለት ነው። እንዲሁም ደግሞ ለወዳጆቻችሁ ለጓደኞቻችሁ በሙሉ ትረካ ጋብዟቸው፣ ሼር በማድረግ ዮጵን እንዲቀላቀሉም አድርጓቸው የዛሬው መልእክቴ ነው። ሰብስክራይብ ማድረግ እንዳይረሳ። ዲስክሪፕሽን ላይ ደግሞ የሁለተኛው ቻናላችንን የምሳሌ ታሪኮችን ሊንክ አስቀምጥላችኋለሁ። እዛም እየገባችሁ ሰብስክራይብ በማድረግ እውነተኛ ታሪኮችን፣ አስተማሪ የሆኑ ምሳሌ ሊሆኑ የሚችሉ ገጠመኞችን ተከታተሉ። አብራችሁን ቆዩ። ፍቅር ይበልጣል ከክብር። የኦፒ ኢንተርቴይንመንት። ትዳር ሁለት ጓደኛሞች አንዱ ስለሌላው መኖር የሚጀምሩበትና የተወሰኑ የግል ፍላጎታቸውን ለሌላው ደስታ ሲሉ መስዋዕት የሚያደርጉበት በመሆኑ ሁለት በመልክ፣ በባህሪ፣ ምናልባትም በትምህርት ደረጃ፣ በእድሜ፣ በአስተሳሰብና በአመለካከት የተለያዩ ቢሆኑም መቻቻልና አንግበውና እያዩ እንዳላዩ ሰምተው እንዳልሰሙ ሆነው በርካታና በሰላም በፍቅር ለመኖር ሲባል የሚወስዱት እርምጃ መሆን ይኖርበታል። ሁለት ተጣማሪዎች ይህን ሐሳብ በትክክል ተግባር ላይ ለማዋል ከቻሉና ቀን የሚያመጣውን ሁሉ በመግባባትና በመነጋገር ከወሰኑ ለወደፊት ሕይወታቸው ከዕለት የጠነከረ መሰረት ጥለዋልና ለረጅም ጊዜ አብረው የመኖር ዋስትና ይኖራቸዋል። ደራሲው ዮሐንስ ገብረጻድቅ እንደጻፈልን ወደ ትረካው እንገባለን። አብራችሁን ቆዩ። ህሊና ሲታወር። ደራሲ በርታክሌ፣ ተርጓሚ ዮሐንስ ገብረጻድቅ። በዮጵ ኢንተርቴይንመንት ተዘጋጅቶ የቀረበ ክፍል 1። ምዕራፍ 1። ሚስጥረኛዋ ደብዳቤ። ኤሊኖር የፒያኖ ጨዋታዋን አቁማ ብድግ አለች። በዚያች ሰዓት ምናልባትም ከእርሷ ይበልጥ ተደሳች ሴት በዓለም ላይ አልነበረችም ለማለት ይቻላል። ፒያኖ እየመታች ታዜማ የነበረው አሳዛኝና አንጀት የሚበላ ዜማ የልጅነት ሕይወቷን ስላስታወሳት አይኖቿን ባቀረሩ። ያ የሚያምረው የጥንት መኖሪያዋ ከባህር አጠገብ ስለነበር ውሃ ከግንብ ጋር ተላትሞ አረፋ ሲደፍቅ በሀሳብ ትውስታ ስላየችው ነበር እንባዋ የመጣው። ግን እንባው የደስታ እንጂ ሐዘን አልነበረም። ምክንያቱም ከዚያ ውብ ስፍራ ነበር ለመጀመሪያ ጊዜ የፍቅርን አክረማ የቀጨችውና ከልብ ከምታፈቅረው ሰው ማለት ከዛሬው ባሏ ከሰር ሊዮኔል ራይዳል ጋር የተገናኘችው። ይህ ታሪክ የተጀመረበት ቀን ሰኔ 27 ሲሆን ያ ቀን ያለ ወትሮ እጅግ ውብ ነበር። ያለት ፀሐይ ቦግ ብሎ የበራበት፣ ምድሪቱ የተዋበችበት፣ ሰማይ የጠራበት፣ አበቦች ፈክተው ንቦች የተንጫጩበት፣ ጽጌረዳዎች መዓዛቸውን በገፍ የለቀቁበት፣ ወንዞች የሞሉበትና የእንግሊዝ ባህር ደምቆ የታየበት ዕለት ነበር። ኤሊኖር ደንወልድ ከሚገኘው ያማረ ቤቷ ውስጥ ቁጭ ብላ ነበር ያንን ውብ ትርኢት በሐሳብ የተመለከተችውና የወፎች ዝማሬ ሰማችው። ይቺ ሽንኩርት የመሰለች ውብ ሴት ብዙውን ጊዜ ከዚያ ካማረ ቤቷ ውስጥ ትቀመጣለች እንጂ ወደ ውጭ አትወጣም። ከቤቷ ውስጥ በምትቀመጥበት ሰዓት ንጹሕ አየር ከክፍሏ ውስጥ በገፍ እንዲገባ ዘወትር መስኮቷን ወለል አድርጋ ነው የምትከፍተው። መስኮት ሲከፈት መጋረጃዎች ነፋስ በኃይል ያወዛውዛቸዋል። ነፋሱ መጋረጃዎቹን ብቻ ሳይሆን ረዥም ጸጉሯንም ጭምር ነበር ከወዲያ ወዲህ የሚያንከራትተው። በዚያ በሚያምሩና አነስተኛ ኳስ በሚመስሉ አይኖቿ በከፈተቻቸው መስኮቶች በኩል ወደ ውጭ ብታፈጥም
ወደ እርሷ የሚመጣ ሰው አልታያላት። ሆኖም ግን አካሏ ብቻ ሳይሆን ነፍሷም ጭምር የሚጠብቀው አንድ ሰው ነበር። እርሱ ደግሞ የውሃ ሽታ ሆኖ በመቅረቱ ብቅ አላለም። የሚወዱትን ጠብቆ ማጣት ምን አይነት ስሜት እንደሚፈጥርና እንደሚያስጨንቅ በዚህ ያለፈ ብቻ ነው የሚያውቀው። በ18 ዓመቷ ነበር ትዳር ያዘችው። ይህ ታሪክ መነገር ሲጀምር የ23 ዓመት ሴት ስለነበረች የልጅነት ወዟ ገና አልገፈፈም። ሰውነቷ እንደ ዘንባባ ዛፍ ቀጠን ብሎ እንደ ቀርከሃ ግንድ ቀጥ ያለች መለሎ ሴት ናት። እንኳን ያቀፋት በሩቅ የሚመለከታትን ወንድ ሁሉ አይን የሚያንከራትት ሰውነት ነው ያላት። በዕለቱ በነጭ ከፈፍ ያጌጠ የሐር ቀሚስ ነው የለበሰችው። ጸጉሯ ላይ ያማረ ጌጥ፣ ከቀሚሷ ላይ ደግሞ ሰማያዊ ቀለም ያለው አበባ ሰክታለች። መለሎ ከመሰለው ጣቷ ላይ በአልማዝና በሌሎች የከበሩ ድንጋዮች ያሸበረቀ የጋብቻ ቀለበት ሰክታለች። አለባበሷ ከውበቷ ጋር ተዳምሮ ሲመለከቱት የወንዶችን አይን የሚማርክና የሚስብ ስለነበር በዚያ ሰዓት ያያት ወንድ ሁሉ ሊያፈቅራት፣ ሊመኛት፣ ሊጠብቃትና ሊኮራባት የምትችል እንጂ በጥፊ የሚያጮሏት፣ በክርን የሚደቁሷትና በእርግጫ የሚያዳፏት አይነት ሴት አትመስልም። ገና ሲያዩዋት ልብ የምትሰልብና የሚሳሱላት ሴት ለመሆኗ ማንም ሊጠራጠር አይችልም። ግድግዳ ላይ ተሰቅሎ የነበረው ሰዓት ቲክ ቲክ የሚል ድምፅ በማሰማቱ ቀና ብላ አየችው። ከቀኑ 10 ሰዓት ገደማ ስለነበር ገና 10 ሰዓት ነው እንዴ ስትል ተናገረች። ቀጠለችና ደውል ስትደውል ጸጉሩ ላይ ሽበት ጣል ጣል ያደረገበትና ሄንሪ ቤናይት የሚባል የቤት ሰራተኛዋ ከነበረችበት ክፍል ገባ። ከዚያ ቤት ውስጥ ለ2 ዓመት የቆየ ሰራተኛዋ ነው። ገና ስታየው ሄንሪ ብላ ተጣርታ፣ እርግጠኛ ነህ ከሰር ሊዮኔል የተላከ መልእክት ወይም ቴሌግራም አልመጣም ብላ ስትጠይቀው ምንም የለም እመቤቴ ብሎ መለሰላት። ወዲያው ቀጠለችና እራት በስንት ሰዓት ለማቅረብ አስባችኋል ስትል ጠየቀችው። ወደ 1 ሰዓት ገደማ እመቤቴ ባላት ጊዜ እስቲ ከለንደን የሚመጣ ባቡር በስንት ሰዓት እንደሚገባ ጠይቁ ብላው በማፍጠጥ አየችው። እሱ ግን ሰዓቱን ያውቀው ኖሮ ባቡሩማ በ1 ሰዓት ነው የሚገባው፣ ዘግይቶ በ4 ሰዓት የሚገባን ባቡር አለ ሲል አስረዳት። እንግዲያውስ እራት በ2 ሰዓት ይቅረብ ስትል ትዕዛዟን ካስተላለፈች በኋላ እርግጠኛ ነኝ ሰር ሊዮኔል በ1 ሰዓቱ ባቡር ይገባል፣ ለማንኛውም እራት እስኪቀርብ እስቲ ሻይ ስጡኝ አለችው። ባለፈው ሰሞን ባልና ሚስት ቁርስ ቀርቦላቸው እየበሉ ሳለ ፖስተኛ ደብዳቤዎችን ይዞላቸው ይመጣል። ኤሊኖር ደብዳቤዎቹን ስታገላብጥ ብዙዎቹ የራሷ ሲሆኑ ለባሏ የተጻፉ ጥቂት ደብዳቤዎችም እንደነበሩ ታያለች። የራሷን ደብዳቤዎች ስታገላብጥ ለባሏ የተጻፉትን ከማን እንደተላኩ ልብም አላለቻቸው። የራሷን ደብዳቤዎች አይታ ስትጨርስ ሊዮኔል እመትሬሄን ልትጠይቅ ልትመጣ ስለሆነ በጣም ነው ደስ ያለኝ፣ ብቻ ልጆቿንም ይዛ በመጣች አለችው ባሏን። ይህኛው ደብዳቤ ደግሞ ከመቤት ሊሄዌን ነው የመጣው። ሚስ ቤልም እመጣለሁ ብላለች። ትልቅ ግብዣ ሊሆን እኮ ነው። የተጠራው ሰው ሁሉ አንድም ሳይቀር ሊመጣ ነው መሰለኝ። የግብዣ ወረቀት የተላከላቸው ሰዎች ቁጥር ደግሞ ብዙ ነው አለች። ከእጇ ውስጥ የገቡትን የግብዣ ጥሪ ምላሽ አንብባ እንደጨረሰች ለባሏ ከተጻፉት ደብዳቤዎች መካከል ከአንደኛው ላይ አይኗ በማረፉ ላንተም እኮ ብዙ ደብዳቤ ነው የመጣልህ፣ ይሄኛው ግን ምን አይነት የእጅ ጽሑፍ ነው ብላ ጠይቃ ኤንቨሎፑን አተኩራ ተመለከተችው። ፖስታው ወፈር ያለ ሲሆን አድራሻው በችኮላ እንደተጻፈ ያስታውቃል። ፖስታውን አንስታ ሰጠችው። ያ ደብዳቤ የባሏን ደረት ከደረቱም አልፎ ልቡን እንደ ጦር ሊወጋው እንደሚችል ያላለመችው ነበር። ሊዮኔል አለች የዋሃዋ ሚስት፣ የጽሑፉ አጣጣል የሴት እጅ ጽሑፍ ይመስላል። የመጣው ደግሞ ከለንደን ነው። የማናት ሴት ደብዳቤ የምትጽፍልህ ስትል ጠየቀችው። አንስታ የሰጠችው ደብዳቤ ወደፊት የ5 ሰዎች ሕይወት ሊያበላሽ የሚችል ለመሆኑ ያላሰበችው ነው። ባሏ ፖስታውን በማንቋሸሽ ተመለከተው። ግን ያ ማንቋሸሽ ከመቅጽበት ተቀይሮ ፊቱ እንደዚያ ሲቀላ ለመመልከቷ በጀ። ለእርሷ የተጻፉትን ደብዳቤዎች ስታገላብጥ የባሏን ገጽታ ልብም አላለችው። ቢሆንም ለመሆኑ ደብዳቤው ከማን የተጻፈልህ ብላ በድጋሚ ስትጠይቀው
የምታውቂው ሰው አይደለም ሲል በቸልታ መለሰላት። ወዲያው ቀጠል አደረገና አሁኑኑ ወደ ለንደን መሄድ አለብኝ። ፋታ የማይሰጥና አጣዳፊ የሆነ ስራ ስለመጣ በቶሎ መሄድ ይኖርብኛል። ከቻልኩ ዛሬውኑ እመለሳለሁ አላት። በድንገት የሚመጣ ስራ ደግሞ ምን አይነት ስራ ቢሆን ነው ስትል በጠየቀችው ጊዜ ሰር ሊዮኔል ሳቅ አለ። ሳቁ ግን የዞረበትና የተጨነቀ ሰው የሚስቀው አይነት ሳቅ ነበር የሚመስለው። ሆኖም ሆድዬ ሊገባሽ የማይችል አይነት ስራ ነው ሲላት ብድግ ብላ ተነስታ አይኗን በማንከራተት አቀፈችው። ሊዮኔል የግድ መሄድ አለብህ? ስራው እስከዚህ አጣዳፊ ነው ስትል በማስተዛዘን ጠየቀችው። እቅፍ አድርጋ ስትይዘው ወደ ኋላ ሸርተት ያለ መሰላት። ሆኖም ግን በሐሳቧ የፈጠረችው እንጂ እርሱ ከእርሷ መሸሹ እሁን ሊሆን እንደማይችል ገመተች። ስታቅፈው እሱም አንገቷ ላይ ይጠመጠማል እንጂ ሰውነቱን ከሰውነቷ አሽትቶ አያውቅም። ብዙ አልቆይም። ከአንድ ሰው ጋር ስለ ስራ ጉዳይ ለመነጋገር ነው የሚሄደው። ዛሬውኑ ወደ ማታ የመመለስ ይመስለኛል ሲላት ጥርጣሬ ከህሊናዋ ውስጥ የማታስገባ ንጹሕ ሴት ስለነበረች ስለ ደብዳቤው ሌላ ጥያቄ አልጠየቀችውም። እንዲያውም ከናካቴው ሌላውን ስራ ቆማ ለጉዞ የሚያስፈልገውን ዕቃ ማዘገጃጀት ጀመረች። ትልቅ ቦርሳ ባሊዝ ይሻላል፣ ዛሬውኑ ስለምመለስ ብዙም ነገር አያስፈልገኝም ብሎ ቢናገርም ሰር ሊዮኔል አተኩሮ ለተመለከተው ፊቱ ላይ ለውጥ መታየቱ እርግጥ ነበር። እጆቹ እንደ መንቀጥቀጥ፣ ፊቱ እንደ መቅላት፣ መላ ሰውነቱ እንደ መርበትበትና መጨነቅ ያለ መሰለ። ዝግጅቱ እንደተጠናቀቀ እስከ በር ሸኘችው። ርቆ እስከሄደ ድረስ ዛፍ ተደግፋ ባይኗ ተከተለችው። ወደ እርሷ ዞር ሲል እጇን በማወዛወዝ ተሰናበተችው። ካጠገቧ ከመሄዱ በፊት ግን ስሟት ነበር የተለያዩት። ያለ ወትሮዋ ሆዷን ባርባር ስላለው በኃይል ነበር የሳመችው። በዚያች ቅጽበት እርሱ ያሳያት ፊት ግን እስከ ለተሞቱ አልረሳችውም። በሚቀጥለው ቀን ከሰዓት በኋላ ወደ 11 ሰዓት ገደማ ባሏ በዕለቱ ለመመለስ አለመቻሉን የሚገልጽ መልእክት ላከላት። በሶስተኛው ቀን እንደሚመለስ ግን ጽፎላታል። እንደዚህ አጓጉታ ተጠብቀው የነበረው ባሏ ከቤት በወጣበት ቀን ሳይሆን በሁለተኛውም ቀን እንኳን ሊመጣ ባለመቻሉ እጅግ አነጫነጫት። ሆዷን ባርባር አለው። ምዕራፍ 2 የተስፋ መቁረጥ ምሬት። ኤሊኖር የቀረበላትን ሻይ እየመረራት ጠጣችው። ሻይዋን ጠጥታ ስትጨርስ 11 ሰዓት ይሆናል። ባሏ ከምሽቱ በ1 ሰዓት የሚመጣ ቢሆን እንኳን ገና 2 ሰዓት መጠበቅ እንደሚኖርባት ተገነዘበች። ለወትሮ ስራ ትፈጥራለች እንጂ ዝም ብላ አትቀመጥም። ባሏ ሲለያስ ደግሞ የመጀመሪያው አይደለም። እንዳሁኑ ጊዜ ግን ሰዓቱ ረዝሞባትና አስጨንቋት አያውቅም። ከሴቶቹ ሌላ ቀሞ ያላት ፒያኖ እየመታች ሙዚቃ ስትጫወት ሰው ሁሉ ጉድ ይላል። ስዕል ስትስል ደግሞ ሌላ ናት። መጽሐፍ ማንበብ ከጀመረች ማባሪያ የላትም። ያን ዕለት ግን ሁሉም ነገር አስጠላት። ስለ ባሏ በደህና መመለስና አይኑን ማየት ብቻ ሆነ ጭንቀቷ። መላ ጭንቅላቷ የተሞላውና ልቧ የተመኘው በቶሎ መጥቶ እርሱን ማየትና መነካካት ስለነበር ብዙ አቅበጠበጣት። የምትሰራውን አሳጣት። ሰዓቱ ቀጥ ያለ እንጂ እውነትስ ጊዜውን ጠብቆ የሚሄድ አልመሰላትም። ፊቷ በድንገተኛ ደስታ ተፍነክንኮ አይኗን ባይኗ ወዳየችባቸውና የደስታዋ ምንጭ ወደ ሆኑት ልጆቿ ሄደች። የቤቱ ኮሪደሮች በሚያምሩ ስዕሎችና አበቦች የተዋቡ ቢሆንም ቀና ብላም አላየቻቸው። ልጆቿ ከነበሩበት ክፍል ውስጥ ገባች። ከክፍሉ ውስጥ ቁርጥ አባቱን የሚመስለውና ወደፊት የቤቱ አሳዳሪ ይሆናል ብላ ያሰበችውን ወንድ ልጇን አንስታ አቀፈችው። አይኑ፣ ቅንድቡና ፈገግታው ቁርጥ አባቱን ያዘው። የልጇ አመለካከት ለባሏ ያላትን ጽኑ ፍቅር ይበልጥ እንዲያገረሽ አደረገው። ልጁ እንደተወለደ ሰር ሊዮኔል ሚስቱን ለማስደሰት ሲል ሕፃኑን ጎርዶን ብሎ በሚስቱ አባት ስም ጠራው። የልጁ ስም በዚያው ጸድቆ ቀረ። ያን ዕለት እርሷም ጎርዶን እናትን አፍቃሃለችና እስቲ ጠጋበልና ሳማት አለችው። በዚህ ጊዜ ልጁ ዘሎ ተጠመጠመባት። ጎርዶን ጤነኛና የደስደስ ያለው ማራኪ ልጅ ነው። ካንገቷ ላይ ተጠምጥሞ በሁለት እጆቹ ንቅ አድርጎ ያዛት። የአባቱን አይን በሚመስሉ አይኑ አፍጥጦ ሲያያት እስቲ ሳመኝ አለችው እንደገና። ቀጥላም
ዛሬ እኮ የእናት መንፈስ ክፉኛ ተረብሿል ስትለው የአባቱን ከንፈር በሚመስሉ ከንፈሮቹ ሳማት። እርሷም ደስ አላት። በእነዚያ በትናንሽ ጣቶቹ ፊቷ እንደባበሰ። ልጇንም የአባቱን ያህል ነው የምትወደው። ልጁ እጅግ በጣም ደስ ከሚል ዕድሜ ላይ ነበር የደረሰው። 4 ዓመት ሊሞላው ጥቂት ወራት ነው የቀሩት። አነጋገሩ እንደማር ይጣፍጣል። ግርማ ሞገሱ የንጉሥ ልጅ የሚያሰኝ ነው። ምንም እንኳን ቁንጅናውና እኔ ያልኩት ብቻ ይሁን ባይነቱ እንዲሞላቀቅ መንገድ ቢከፍትለትም ተናፋቂና ቀልጣፋ ልጅ ለመሆኑ በግልጽ ይታያል። እንደ ማንኛውም ልጅ ሩህሩህ ልብ ነው ያለው። ከጎርዶን ቀጥሎ ከልብ የምታፈቅራት ሴት ልጇ ወደ ነበረችበት ዞር አለች። ሕፃኗ ግን እንቅልፍ ይዟት ተኝታለች። ስሟም ቪክቶሪያ ይባላል። መልኳ የሚፈነዳ አበባ ስለሚመስል እናቷን ቡጥ እያለች ነው የምትጠራት። እነዚያን የመሰሉ በመልክም ሆነ በጠባይ ይቀራቸው የማይባሉ 2 ልጆች ከአንድ ቤት ውስጥ መገኘት ብዙ ጊዜ የሚያጋጥም ነገር አይደለም። የሴት ልጇን እጅ ቀና አድርጋ ሳመችው። እንደ ማንኛውም እናት ልጆቿን ነፍሷ እስኪጠፋን የምትወዳቸው። ምን ነው ዛሬ ፊቱ ደስ አላለኝም? አመሞት እንዴ? በማለት የልጆቿ ሞግዚት ኤሊኖርን ጠየቀቻት። የለም አላመመኝም፣ ደህና ነኝ። መንፈሴ ግን ትንሽ ተረብሿል። ሆዴን ባርባር ብሎታል ስትል መለሰችላት በትህትና። የኤሊኖር ግርማ ሞገስና ትህትና በእርሷ ስር የሚተዳደር ማንኛውም ሰው እንዲያደንቃት፣ እንዲያከብራትና እንዲፈራት የሚያደርግ አይነት ነበር። ምንም ነገር አለመስማት እኮ መልካም ዜና ነው አለች ሞግዚቷ። ጎርዶን የሁለቱ ሴቶች ውይይት ፍሬ ሀሳብ ባይገባውም የጨዋታቸውን መንፈስ በመንተራስ ብቻ አባዬ ዛሬ ይመጣል ሲል ጥያቄ አቀረበ። ጥያቄውን ስትሰማ እናቱ ሳቀች። እናት ከልጇ ጋር ስትጫወት ሰውነቷ ትንሽ ዘና ስላለ ለአጭር ጊዜ ቢሆንም ጭንቀቷንና የተረበሸ መንፈሷን ረሳች። ለነገሩማ ከተናፋቂና ውብ ከሆኑ ልጆቿ ጋር ከምትጫወት እናት ይበልጥ በስሜት የሚዋጥ እይታን የሚማርክና የሚስብ ትርኢት የለም። ኤሊኖር ከወንዱ ልጇ ጋር እየተጫወተች ሳለ አልባሿ መታ እመቤቷ ልብስ መቀየር አሰኝቷት እንደሆነ ጠየቀቻት። እርሷን ያስጨነቃት ልብስ መቀየር ሳይሆን ሌላ ነገር ስለነበር መልስም አልሰጠቻት። ሆኖም ግን ኤሊኖር ከልጆቿ ጋር ስትጫወት ሳይታወቃት ሰዓቱ በቶሎ ሄደላት። ጊዜው በቶሎ በመሄዱ በጣም ደስ አላት። ከምሽቱ 1 ሰዓት ሊሆን ምንም ያህል አልቀረው። ሰዓቱ መድረሱን ስትገነዘብ ለመሆኑ መኪና ወደ ባቡር ጣቢያ ሄዷል የሚል ነበር የመጀመሪያ ጥያቄዋ። መልሱ አዎን የሚል ሆነ። የሄደው መኪና ግን ከአጭር ጊዜ ቆይታ በኋላ ነበር ባዶውን የተመለሰው። ባቡሩ እንኳን ሰር ሊዮኔልን መልእክትም ይዞ አልመጣም። ቢሆንም ከመሸ በኋላ በሚመጣው ባቡር ይመጣል ስትል አሰበች። በሁለተኛው ባቡር ይመጣል በሚል እምነትም ባሏ እስኪመጣ ራሷን ለማዝናናት ሞከረች። በዚያች ሰዓት ዳግም ባሏን ሰዳ ብቻዋን ከቤት እንደማትቀር ለራሷ ቃል ገባች። ከ2 ቀን በኋላ የተጋበዙት እንግዶች ሁሉ መጥተው ቤቷ ሰው ለሰው ሊሆን እንደሚችል ስታሰላስል ዘና ብትልም አሁንም ቢሆን ሰዓቱ እየገፋ ሲሄድ በመጠኑም ቢሆን መረበሹ አልቀረም። 2 ሰዓት ስላለፈና ልጆቿ እንቅልፍ ስለያዛቸው ወደ መኝታ ክፍላቸው ሄደው እንዲተኙ ነገረቻቸው። የሌሊት ወፍ ጩኸት፣ ንፋስ ይዟቸው የሚሄድ የደረቅ ቅጠል ኮሽታና በሩቁ የሚሰማው የወራጅ ውሃ ድምፅ ለመምሸቱና ሁሉም ነገር ሰጥለጥ ለማለቱ ምስክሮች ነበሩ። ከሚያምረው ክፍሏ ውስጥ ከወዲያ ወዲህ እያለች ተንቆራጠጠች። ከጭንቅላቷ ውስጥ ያልገባ ሀሳብ አልነበረም። በመጨረሻ የመኪና ድምፅ ስለሰማች ልቧ በኃይል መታ። ባሏ የመጣ ስለመሰላት ፍርሃቷና ጭንቀቷ በዚያው አከተመ። ከቤት እስኪገባ መታገዝ ተስኗት ከነበረችበት ክፍል እየሮጠች ወጣች። ስትወጣ በሩን በኃይል በርግዳን የከፈተችው በጽጌረዳ አበባ ወዳጌጠውና የመኪና መንገድ ወደሚያልፍበት ስፍራ እየሮጠች ሄደች። ልክ ናት። መኪናቸው ከባቡር ጣቢያ ተመልሷል። መኪናው ወደሚመጣበት አቅጣጫ ሮጠች። ባሏ በጨለማ ወደ እርሱ ስትሮጥ ሲያይ ደስ ብሎት እንደሚያቅፋትና ጉንጯን እንደሚስመም ታውቃለች። ሹፌሩ ሁኔታዋን ስላየ መኪናውን አቆሞ በቶሎ ከመኪናው ወጣ። እመቤቴ ጌቶች አልመጡም ሲል መርዶውን አረዳት። እጅግ በጣም ስለደነገጠች ሐውልት መስላ ከነበረችበት ቆማ ቀረች።
መላ ሰውነቷ በጦር ተበሳስቶ የቆሰለ መሰላት። ፊቷ ከመቅጽበት ጥቀርሻ መሰለ። በፍርሃትም ተዋጠች። ሾፌሩ የሚያደርገውን አጥቶ ግራ በመጋባት በጭንቀት አይን አያት። ከጥቂት ጊዜ ዝምታ በኋላ እሜቴ ካሁን በኋላ ከለንደን የሚገባ ባቡር የለም አላት የሚለውን ቢያጣ። ሌላ የምላክበት ቦታ ብሎ ሐሳቡን ሳይጨርስ እርሷ ጣልቃ ገብታ የለም ስትል መለሰችለት ንግግሩን በማቋረጥ። ሆኖም ከሰር ሊዮኔል የመጣ መልእክት ወይም ቴሌግራም የለም ስትል ጠየቀችው። የለም ብሎ ሲመልስላት የደረሰ አደጋ እንዳለ የሰማው ነገር አለ በማለት ሌላ ጥያቄ ጠየቀችው። ምንም አልሰማውም፣ ባቡሩ እንደሆነ በሰላም ነው የገባው ሲላት፣ ሰውየው ግን አልመጣም፣ መልእክትም አላከም፣ እንዲያው ዝም ነው እንጂ ምን ይባላል፣ ምንስ ማድረግ ይቻላል አለችው በዝግታ አነጋገር። ከቤት ውስጥ ስለ ሰር ሊዮኔል አለመምጣት በማንሳት ሰራተኞች እርስ በርስ ተንሾካሾኩ። እመቤቲቱ ግን ከአትክልት ስፍራ ብቻዋን ከወዲያ ወዲህ እያለች ለረጅም ጊዜ ቆየች። በዚያች ሰዓት በሩቅም ሆነ በቅርብ ለመከታተል ለድንጋጤዋና ለጭንቀቷ ወሰን አልነበረውም ብሎ ለመናገር ይቻላል። ምዕራፍ 3 የሞት ብያኔ ለሚስት። እንደማይነጋ የለም ነጋ። የጧት ፀሐዩ ጋጋን፣ የወፎች ዝማሬ፣ የአበቦች መዓዛና የሚያብረቀርቀው የጧት ጤዛ ለተከፋው ለኤሊኖር ልብ እፎይታን አስገኝቶ የደስታ ምንጭ በመሆን ፈንታ የበለጠ ሐዘንና ትካዜ ነበር ያመጡላት። ጉም ከመሬት ከፍ ብሎ ክብ መሳይ ነገር እየሰራ ሳለ ለድርቆሽ የሚሆን ሳር የሚያጭዱ አርሶ አደሮች በአካባቢው ከሚገኝ ሜዳ ደረሱ። በረት ውስጥ ያደሩ ላሞች ጡቶቻቸው ወተት በኃይል አግቶ ለመታለብ እየተጠባበቁ ናቸው። የገጠር ኑሮ እንቅስቃሴ በዚህ አይነት በጠዋቱ እየተሟሟቀ ቢሆንም ቀደም ሲል እንደተደረገው ለኤሊኖር ያ መሟሟቅ፣ ያ ያማረና የደመቀ የፀሐይ ብርሃን፣ የወፎች ዝማሬ፣ የወራጅ ውሃ ማራኪ ድምፅና የአበቦች መዓዛ የህይወት ተስፋ በማምጣት ፈንታ መርዶ ይዘውላት ነበር ብቅ ያሉት። ሌሊቱን በሙሉ እንቅልፍ ባይኗ ሳይዞር አደረች። ያደረችውም ጸጉሯን በቅጡ ሳትጠቀልል በነጭ ክፈፍ የተዋበ ሰማያዊ ቀለም ያለው የሌሊት ልብሷን ለብሳ ነው። እንቅልፍ አልወስድ ስላላት በአብዛኛው ባፈጢሟ ተደፍታ ነበር የተኛችው። ከዚያ ጸጥታ ከሰፈነበት ቤት ውስጥ ከመኝታ ክፍሏ ገብታ በሐሳብ ስትዋልልና ባሏን በዓይነ ህሊናዋ እያየች ብዙ ተቁነጠነጠች። ተወዳጇና እጅግ በጣም የምታቀርባት ሮዛ የምትባል ሰራተኛዋና የልጆቿ ሞግዚት ወደ መኝታ ክፍሏ ሄዳ እንድታርፍ ብዙ ብትጨቀጭቃትም በጊዜ ለመተኛት ፈቃደኛ አልነበረችም። ስለዚህ ወደ መኝታ ክፍሏ ሄደችው በጣም ዘግይታ ነው። እንቅልፎ ባይመጣም አይኖቹን ጨፍነው ጋደም ቢሉ እንቅልፎ ሊመጣ ይችላል። እንቅልፍ ከወሰደው ደግሞ ቶሎ ይነጋለውታል። ንጋት ደግሞ ጥሩ ዜና ይዞ እንደሚመጣ አልጠራጠርም። እመቤቴ፣ ነገሮች ባልታሰበና በተለያየ አጋጣሚ ሊደናቀፉ እንደሚችሉ ማወቅ ይኖርብዎታል። ለምሳሌ ጌቶች የጻፉት ደብዳቤ በፖስታ ቤት ሰራተኞች ቸልተኝነት የተነሳ ሊዘገይ ይችላል ብለው ያስቡ። ሌላው ነገር ደግሞ ባቡር ሊያመልጥ፣ ያልታሰበ ስራ ሊገጥምም ይችላል አለች ሞግዚቷ ምክሯን በማራዘም። ሮዛ ጥሩ ምክር ብትሰጣትም ኤሊኖር ግን አልሰማቻትም። በዚህ ጊዜ ቤኔት የተባለው ምግብ አቅራቢና የቤት ሰራተኛዋ ጣልቃ ይገባል። እመቤቴ አለ ቤኔት፣ እኔ በእርሶ ቦታ ብሆን ብዙ አልጨነቅም። አደጋ ደርሶ ሰር ሊዮኔል አንድ ነገር ቢሆኑ ዜናው በቅድሚያ የሚደርሰው ከእርሶ ዘንድ ነው። ጨርሶ ያልታሰበና ያልተጠበቀ ጉዳይ ሊሆን ይችላል ጌቶችን ያዘገያቸው። ኤሊኖር ስለሰጡት አስተያየት ሰራተኞቿን ካመሰገነች በኋላ እነርሱን ለማስደሰት ያህል ፈገግ ለማለት ሞከረች። ቀጥላም ብዙ የማትጨነቅና የማትበሳጭ መሆኗን ገልጻ እነርሱ ሄደው እንዲተኙ አሰናበተቻቸው። የውስጥ ጭንቀቷን ግን ለማሰናበት አልቻለችም። እንዲያውም ከናካቴው ፀሐይ ጠልቃ ከመሸ ጀምሮ እስከሚቀጥለው ቀን የቁርስ ሰዓት ድረስ ያለው ጊዜ ለእርሷ ዝም ብሎ የቆመ እንጂ የሚሄድ አልመሰላትም። በሚቀጥለው ቀን ደስ ይላት ይሆናል በሚል ሞግዚቷ ልጆቹን ይዛ እናታቸው ወደ ነበረችበት ክፍል ይዛቸው ሄደች። እናትየዋ ግን የመናገርም ሆነ የመጫወት ፍላጎት አልነበራትም። እንዲያውም
የልጇ የጎርዶን አይን ነፍሷ እስኪጠፋ የምትወደው ባሏን አይን የማየት ፍላጎቷን ይበልጥ ቀሰቀሰው። የሴት ልጇ ፈገግታና ሳቅም እንደ ጦር ወጋት እንጂ ደስታ አላመጣላትም። ቁርስ ስበላና ሻይ ስጠጣ ደህና ሆናለሁ ስትል ሞግዚቷን እያየች ተናገረች። ያኔ ማለቴ በቁርስ ሰዓት ልጆቹን ይዘሽልኝ ብትመጪ ይሻላል ብላ ሞግዚቷን ወደ ነበረችበት ክፍል እንድትመለስ ነገረቻት። የሚገርመው ግን በድንገት ፊቷ ተቀይሮ የብርሃን ፍንጣቂ ታየበት። ቁርስ ለመቅረቡ የሚገልጽ ደውል ስለተደወለ ኤሊኖር ከሐሳቧ ነቃች። በሐሳብ ያየችው ነገር ነበር ማለት ነው እንደዚያ የለወጣት። ከፎቅ ወደ ምድር ቤት ወረደች። ቀደም ሲል ሮዛ ልብስ በማልበስ ስትረዳትና ልብሷን ስታሰማምርላት ደስ የሚል ዜና በመንገድ ስላዋረቻት ደስ ብሏት እንደመበርታት አለች። የፖስተኛው መምጫ ሰዓት ደርሷል፣ እርግጠኛ ነኝ የሆነ ጥሩ ዜና ይዞ ይመጣል ስትል አልባሿ አጽናናቻት። ቁርስ የሚበላበት ክፍል በሰፊ የመስታወት በርና በውብ አፍቃሪዎች ያጌጠ ስለነበር በጣም ያምራል፣ ልብ ያማልላል። ከፊት ለፊት የነበረ የአትክልት ስፍራ በመስታወቱ በር በኩል ስለሚታይ ውበቱ ሳይወዱ በግድ ዓይንን ይስባል። ከአትክልቱ መሃል ወደ ሰማይ እየተመነጠቀ የሚረጨው ሰው ሰራሽ ፏፏቴ አለ። ከፏፏቴው ዙሪያ የለመዱ እርግቦች ውሃ ይጠጣሉ። እሜት ኤሊኖር ለወትሮ ይህን ቦታ በጣም ተወደውና እያየችውም ትደሰትበት ነበር። ቤኔት ደብዳቤዎችን ከፖስተኛው ተቀብሎ ኤሊኖር ከነበረችበት ክፍል እየተቻኮለ ገባ። ኤሊኖር ግን ራሷን ለመቆጣጠር ወስና ስለነበር ብዙም አልተቀበጠበጠችም። ሆኖም ፖስታዎቹን ለማየት መላ ሰውነቷ መንሰፍሰፉንና በተለይ እጆቿ መንቀጥቀጣቸውን ቤኔት ይገነዘባል። ከዚያ በፊት እንደዚያ ከህሊናዋ ጋር ስትታገል አይቷት አያውቅም። በልቧ ፈጣሪዋን በጸሎት እንደምትማጠን አልተጠራጠረም። ቀና ብሎ ሲያያት መንግሥተ ሰማይ ውስጥ እንደሚበራ ልዩ ብርሃን ፊቷ በድንገት ሲፈካ መላ ሰውነቷ ሲፈነድቅ ተመለከተ። እርሷም ደብዳቤዎቹን ካየች በኋላ ፊቷን ወደ እርሷ ዙራ አየችው። አይዞህ ቤኔት፣ ይህኛው ደብዳቤ ሰር ሊዮኔል የላከው ነው ብላው ባሏ የላከውን ደብዳቤ አስቀርታ ሌሎቹን ከመሬት ጣለቻቸው። የተቀመጠችበትን ወንበር ወደ ኋላ በመለጠጥ እጅግ አድርጋ ከምትወደው ባሏ የተላከውን ደብዳቤ ማንበብ ጀመረች። ፖስታውን ከመቅደዷ በፊት ግን የታሸገውን ኢንቨሎፕ ሳመችው። በሚስቱ ላይ የግድያ ፈቃድ የሚበይነውን ደብዳቤ ነው በእነዚያ በሚያምሩ ከንፈሮቿ የሳመችው። የተጻፈላትን ደብዳቤ ማንበቧን ቀጠለች። ኤሊኖር፣ ይህንን ደብዳቤ ስታነቢ በጣም እንደምትደነግጭ አውቃለሁ። ከአሁን በኋላ እኔ ከሩቅ ቦታ ነው የምሆነው። የመጨረሻው ንጹሕና ታማኝ ሚስቴ እንደሆንሽ አውቃለሁ። ሆኖም ግን እኔ ካንቺ የተለየሁት ለዘላለም ነው። ዳግም አንገናኝም። ከዚህ ውሳኔ ላይ ስደርስ መሳሳቴ እየታወቀኝና ማንም ሳያስገድደኝ በራሴ ፍቃድ የፈጸምኩት መሆኑን እወቂልኝ። የማረባ ሰው በሆንም ከልብ እንደምታፈቅሪኝ የምጠራጠረው አይደለም። ይህን ደብዳቤ ካነበብሽበት ሰዓት ጀምሮ ግን እጅግ እንደምትከፊ ደግሞ አውቃለሁ። ከምወዳቸውና ከሚወዱ ልጆች የሚለየው ልቤ የደም እንባ እያዘነበ ነው። ነገር ግን ዕጣ ክፍሌ ሆኖ ራሴንና ስሜቴን ለመቆጣጠር ባለመታደሌ ምንም ለማድረግ አልቻልኩም። አንቺ ለእኔ እንደ መልአክ ነበርሽ። አሁንም የመልአክ ያህል ንጹሕ ሴት መሆንሽን እያወቅኩ ነው ጥዬሽ የምኮበልለው። ከአንቺ ተለይቼ የሚሄደው እንደ አንቺ ጽብ ድንቅ ላልሆነ ፍጡር ሰጥቼሽ እንደሚሄድ ይገባኛል። የኔን በደል የኔን ኃጢአት ጋዜጣ ላይ ወጥቶ ከምታነቢው እኔው ራሴ አስቀድሜ ብነግርሽ ይሻላል ብዬ ነው ይህን አስከፊ ደብዳቤ ጻፍኩልሽ። ኤሊኖር፣ ይህን ደብዳቤ የምጽፍልሽ እኔ ልሆን ወይም በእኔ ላይ የሰፈረው ርኩስ መንፈስ ይሁን ለመለየት አልቻልኩም። አንቺን ተናፋቂዋን ሚስቴን፣ ተወዳጅ ልጆቼንና ያማረ ቤቴን ትቼ ለዘላለም መጥፋቴ ስለሆነ ደህና ሁኚ። አገሬንም ጭምር ወደ ኋላ ብዬ ከአገር ስጠፋ ግን ብቻዬን አይደለሁም። እነዚህን አስከፊ ቃላት ስታነቢ እጅግ አድርገሽ እንደምትጠየኝ እርግጠኛ ነኝ። የዘመኑ ጭልፊቶች እንዲጫወቱብሽና እንዲሳለቁብሽ ትቼሽ ከምኮበልል ያን እኔን ያፈቀረውን ልብሽን እኔው ራሴ በጩቤ ተርትሬው ብጠፋ ይሻል ነበር። ለማንኛውም ብቻዬን ሳይሆን ከሌላ ሴት ጋር ነው አገራችንን ለቅቄ የማወጣው። ወንጀለኛዋ ግብረ አበሬ ቆንጆዋና የሊኗ እመቤት ቪቫን ናት። ስሟን ምናልባት የማታውቂ ይሆናል። ለንደን ከተማ ውስጥ ነው የተገናኘ ነው። ከተዋወቅን 2 ወይም 2 ወር ተኩል ቢሆን ነው። መጨረሻው የሆነው ኤሊኖር አለ። ቀጠለና
ይቅርታ የማይገባኝ ሰው በመሆኔ ይቅርታ አድርጊልኝ ብዬ አልጠይቅሽም። ኃጢአቴንም ለማስተባበል አልሞክርም። የኔ ወንጀል፣ የኔ ኃጢአት ከይቅርታ በላይ ነው። ባለፉት ጥቂት ቀናት የፈጸምኩት ጥፋትና ያደረስኩት በደል ማንም ከሚጠብቀው በላይ ነው። ይህም አዲስ ነገር ባለመሆኑ ቀደም ሲል በሕግ የተደነገገና በጽሑፍ የሰፈረ ነው። ኤሊኖር፣ ከኔ በቀር እንዲህ ያለ ሌላ ርካሽ ፍጡር በሕይወት ለመኖሩ እጠራጠራለሁ በሚል እምነት እኔን ለመርሳት ሞክሪ። ዳግም ባንቺ ሕይወት ውስጥ ጣልቃ በመግባት አልረብሽሽም። ካሁን በኋላ በዓይኔ የማላየው ተናፋቂው ልጄ ጎርዶን ወራሼ ይሁን። እርሱ ነፍስ አውቆ የቤታችንን ኃላፊነት እስከተረከበ ድረስ ከፈለግሽ ከቤታችን ውስጥ መቀመጥ ትችያለሽ። እኔን ወራዳውን ወንድ ለመርሳት ሞክሪ ከማለት በስተቀር ሌላ የምለው የለም። በእነዚያ ውብ ዓይኖችሽ እንድታነቢባቸው እነዚህን አሳፋሪ ቃላት ስጽፍ በአንድ ወቅት በዚህ ዓለም ላይ የኖረ ፈሪና የሚታዘንለት ፍጡር ለመሆኔ እንደምትገነዘቢ ተስፋ አደርጋለሁ። ቆንጆዋ፣ ተናፋቂዋና ታማኟ ባለቤቴ፣ ለዘለዓለም ደህና ሁኚ። እኔ ወደ ጨለማና ወደ ሞት ስለሆነ የሚሄደው ደህና ሰንብቺ። ሳልወድ በግድ ደህና ሁኚ ብዬ ልሰናበትሽ። ከዚያ ከተቀመጠችበት ውብ ስፍራ ሳትነቃነቅ አፍቃሪዋን ሚስት ለመግደል ፈቃድ የተሰጣቸው ጨካኝ ቃላት በዚሁ ተጠቃለሉ። እነዚያ ቃላት ነበሩ በኤሊኖር ሕይወት ላይ የሞት ብያኔ የወሰኑት። ምዕራፍ 4 ላለመመለስ መሄድ። ኤሊኖር ደብዳቤውን በእጇ እንደያዘች ከነበረችበት ስፍራ ሳትነቃነቅ ለረዥም ሰዓት ከዚያ ውጭ ብላ ቀረች። ነገር ግን ከንፈሮቿ አመድ የተነፋባቸው አሻቦ መሰሉ እንጂ አላለቀሰችም። ከድንጋይ የተጠረበ ሐውልት እንኳን እንደዚያ ንቅናቄ ሳያሳይና ድምፅ ሳያሰማ ጸጥ ብሎ ሊቀመጥ አይችልም። ብቻዋን ከነበረችበት ክፍል ቀረች እንጂ ለእርዳታ ሰው አልጠራችም። ሳትነቃነቅ የቆመችበት ሰዓት በጣም ረጅም ሲሆን በዚያች ቅጽበት ጨርሶ በድን ነበር የመሰለችው። ደብዳቤውን ጥብቅ አድርጋ እንደያዘች ባሏ ከእርሷ መለየቱን እንጂ አለመሞቱን ለራሷ ለመንገር ታገለች። ሞቱ አስክሬኑ ቢመጣላት ርርድብን እስከምትል ታለቅስ ነበር። ነገር ግን አልሞተም። በሕይወት እያለና ማሰብ እየቻለ እንደዚህ ያለ አስከፊ ድርጊት መፈጸሙ ግራ አጋባት። ከዚህም በላይ ከእንደዚህ ያለ ውሳኔ ላይ የደረሰው በራሱ ፍቃድ እንጂ ማንም አስገድዶት አይደለም። በራሱ ፍቃድ ነው እንደ ገበያ ድንጋይ ጥሏት የሄደው። እንደዚህ ያለ ያልታሰበና ያልተጠበቀ ዱብዳ መሸከም ከባድ ስለሆነ እርሷም ካሰበችው በላይ ከበዳት። ሊሆን ይችላል እንዴ? እንዴት ተብሎ? የሚገርምና ግራ የሚያጋባ ድርጊት ነው ስትል አወጣች፣ አወረደች። የምትይዘውንና የምትጨብጠውን አሳጣት። በአምላክና በሰው ፍቃድ የተሰጣት ውድ ባሏ እንዴት ብሎ እንዲሁ በቀላሉ ያለ በቂ ምክንያት ላይመለስ ለዘላለም ጥሏት ካገር ጠፋ። በመካከላቸው ጭቅጭቅና ንትርክ ተፈጥሮ አያውቅም። እጅግ በጣም ተግባብተው ነበር የሚኖሩት። ከልብ ታፈቅረዋለች፣ ተወደዋለች። እርሷ በምታውቀውና በገመተችው እርሱም ይወዳታል። ነገር ግን በድንገት ላይመለስ ጥሏት ኮብልሏል። እንዴት ሊሆን ቻለ? ከጭንቅላቷ ውስጥ የሚብላላና የሚዋልል ሐሳብ ነበር። እውነትም ግራ የሚያጋባ ነው። ኤሊኖር የብደት ሳቅ ሳቀች። ሳቋ ግን መልሶ እሷን አስደነገጣት። ወዲያው የልጆች ደስተኛ ድምፅና ሳቅ ከበስተጓሮ በኩል ሰማች። ሆኖም ያሳቅና የደስታ ድምፅ በሾልና ባደገኛ መልኩ በተሳለ ሰይፍ የተወጋች ይመስል ልቧን ከሁለት ሰነጠቀው እንጂ እፎይታን አላስገኘላትም። የሳቁት የእርሱና የእርሷም ልጆች ናቸው። ታዲያ እንዴት ብሎ ነው እነርሱን ጥሎና ሌላ ሴት ተከትሎ የሄደው? በአጋጣሚ ጎርዶን አባዬ የሚወደው ጽጌረዳ ብሎ ሲናገር ሰማቸው። መላቅጡ የጠፋ ነገር። ጉልበቴ ላይ የተቀመጠው ደብዳቤ የሚያወራው ነገር የቀልድ መሆን አለበት። እውነት ሊሆን ስለማይችል የሚታመን አይደለም። ቀልድ፣ ቧልት፣ ጭካኔ፣ አስፈሪ ህልም በማለት ስታሰላስል አንድ ነገር ጀርባዋን ወረረው። ምርር ድብን ስቅስቅ ብላ ለቀሰች። ነፍሷን ሳታውቅና ፍዝዝ እንዳለች ጥቂት ጊዜ አለፈ። ደብዳቤውን አንስታ እንደገና ነበበችው። ልቧ ቶሎ ቶሎ መምታቱንና ልቧ አካባቢም ህመም እንደተሰማት ተገነዘበች። በዚያች ቅጽበት የደረሰው ነገር እየገባት ሄዶ እውነት መሆኑን ተረዳች። ባሏ ላይ መለስ ጥሏት እንደሄደ በትክክል አወቀች። ያ ሁሉ ፍቅር፣ ያ ሁሉ ደስታ በድንገት መቋረጡንና ማክተሙን ተገነዘበች። ያ ሁሉ የደስታ ህይወት መቀጨቱን በትክክል አውቃ በቃ
ደስታና ፍቅር ካፈር በታች ስለዋሉ አፈር ድሜ ጋጡ አለች ለራሷ ሳይታወቃት። በዚህም የወደፊት ተስፋ ምልክት የሆነችው ፀሐይ ሕይወት ሰጪ የሆነው ብርሃኗን ከዚያች ወጣትና መልከ መልካም ሴት እንዲሰወር አደረገች። ሴትየዋም በቃላት ሊገልጹት በሚከብድ ሐዘንና የኀፍረት ማቅ ተዋጠች። ካሁን በኋላ ማንኛውም ሴት ብትሆን ከእንዲህ ያለ ዱብዳ ፈጣሪ ሰውራት ብሎ ከመማጠን ሌላ ምንም ለማለት አይቻልም። ሐዘኑና ጭንቀቱ ጉልበቷን አራግፎ የወሰደባት ስለመሰላት መላ ሰውነቷ ፀሐይ እንደመታው ቅጠል ተዝለፈለፈ። እንባዋ አልቆ ከጉንጯ ላይ መፍሰሱን ካቆመ በኋላ እንኳን ቀጥሎ ምን ማድረግ እንዳለባት ስላላወቀች ለረጅም ሰዓት ከነበረችበት እንደተንበረከከች ቀረች። ሚስጥሩ የግሏ ቢሆንም የቤት ሰራተኞች ገጽታዋን በማየት ብቻ ሚስጥሯን አወቁ። ዓለምም ስለደረሰባት ዱብዳ ስለሰማ ሐዘኗና ኀፍረቷን ለመደበቅ አልተቻላትም። ምናልባትም በዚያች ሰዓት የአገር ሰው ሁሉ ዜናውን ሰምቶ ይሆናል። ጋዜጣም ላይ ወጥቶ ሊሆን ይችላል። እሷ ግን እንኳን ሰው ስለሚያወራው ስለ ኒዋ እመቤት ስለ ቪቫንም ቀደም ብላ የሰማችው ነገር ስላልነበር ማንነቷን አታውቅም። አወቀቻትም አላወቀቻት የምትወደው ባሏን የቀማቻት ሴት በመሆኗ ከልብ ጠላቻት። ቆንጆ ግን ወንጀለኛ አለች ለራሷ። እነዚያ የተረገሙና በባሏ እጅ የተጻፉ ቃላት ምን ሊያደርጓት እንደሚችሉ ተወዳጅ ባሏ እንዳላሰበበት አጤነች። ያ ቅጽበት የስቃይዋ መጀመሪያ እንደሆነ ሲታወሳት በይበልጥ ተንገሸገሸች። ድንጋጤዋን ብርቱ ሆነ። በድን የሆነች መሰላት። ሆነም ቀረም ወደ እብደት የሚያመራ ቅናት አንገበገባት። ቆንጆና ወንጀለኛ አለች በድጋሚ። በአንድ ወቅት ይቺ ሴት ታዋጣኛለች በሚል እምነት ከልብ ያፈቅርሻለሁ፣ እወድሻለሁ፣ ከአንቺ ወዲያ ፍቅር ላሳር ነው ብሎ የተናገረው ባሏ ዛሬ ሌላ ቆንጆ ሴት አግኝቶ ከእርሷ አርቋል። እርሷ ከቤት ውስጥ ከወዲህ ወዲያ እያለች ያለ ረፍት ስትንከራተት በእርሱ ፍቅር እንቅልፋታ ስትቅበጠበጥና ስትወራጭ እህል አልበላ ብሏት ሰውነቷ ሲደክምና ሲዝል እርሱ ከቆንጆና ወንጀለኛ ሴት ጋር ነው ያለሁት ብሎ ነው የጻፈላት። እርሷ ፎቶግራፉን ታቅፋ ስታለቅስና የምትጨብጠው መስሏት እጇን ዘርግታ ናልኝ እያለች በመጮህ በፍቅሩ ስትቃጠል የግሏ የምትለው ሰው ሌላ ሴት እየሳመና እየደባበሰ አቅፎ ተኝቶ የፍቅርን አክርማ እንደሚቀጭ በሐሳብ ስታይ ሐሳቡ በጣም ዘገነናት። ህሊናዋም ያንን ለመቀበል ክፉኛ ትሳ ነው። በዓለማችን ውስጥ ዘውትር የሚከሰት የተለያየ ስቃይ መድረክ አለ። ለምሳሌ ለምን የዋሁና ገራገሩ ነጭ ርግብ ከወጥመድ ውስጥ ገብቶ ይሰቃይ? የርግቡስ ይቅር፣ ለምን ንጹሐና የዋህ አፍቃሪ ሴት ባልፈጸመችው ኃጢአት አፍራና ሰውነቷን አሸማቃ የስቃይ ኑሮ ትኖር? ለምን የዚች ቆንጆና ዕድለቢስ ሴት የደስታና የፍቅር ኑሮ በሰቆቃና በሐዘን ይለወጥ? የሚገርመው ግን ይህን የመከራ ጽዋ የቀመሰች ሴት እርሷ ብቻ ለመሆኗ ነው። ልክ እንደ እርሷ የተዋቡ፣ ልክ እንደ እርሷ ያፈቀሩ፣ ልክ እንደ እርሷ ታማኝና ገራገር የሆኑ በሺህ የሚቆጠሩ ሴቶች ዘውትር ከእርሷ ይበልጥ ይሰቃያሉ። ለምን? ምን መልስ አለው? ብዙ አይነት ሐዘንና ስቃይ አለ። በሞት መራራነት መድበን፣ በቅናት አለንጋ መገረፍ፣ በረጅም ጊዜ ህመምና ጭንቀት መጠውለግና ሌላም ስቃይና ሐዘን አለ። ነገር ግን እጅግ በጣም አድርገው ከሚወዱትና ይህ ሰው የኔ ብቻ ነው ብለው ከሚቆጥሩት ፍቅረኛ መጉደፍ የተነሳ ከሚመጣ ሐዘንና ስቃይ ይበልጥ ልብን የሚያቆስልና ርኅራኄ በተለየው ጭካኔ ሕይወትን ከመቅጽበት የሚያበላሽ ነገር የለም። ቢሆንም ከዚህ በቃላት ቀባብተው ሊሸፍኑት ከማይችሉት ሰቆቃ ላይ ፀሐይ ብርሃኗን መስጠቷን ቀጠለች። የሴትየዋም ሕይወት እንዲሁ ቀጠለ። እመቤቴ መኪናውን ይዤ የሚሄድበት ቦታ አለ ብሎ ሹፌሩ ኤሊኖር ሲጠይቃት የለም በማለት መልስ የሰጠችው የድምጿን ማንነት ለማወቅ እስኪሳነው ድረስ ኤሊኖር ተለወጠችበት። ሽማግሌው አሳዳሪ ጌታው የት እንዳለና ምን ወደ ኋላ እንዳስቀረው ለማወቅ በጣም ቢፈልግም እመቤቱን ለመጠየቅ አልደፈረም። ምናልባት ያቺ ደጓና አሳዛኟ ሴት የምትነግረኝ ነገር ይኖራል በሚል ግምት ለጥቂት ደቂቃዎች ካጠገቧ ቆሞ ጠበቃት። እርሷ ግን እንኳን የሆነ ነገር ልትነግረው የእርሱን ከዚያ መኖር እንኳን ረስታ ፈዛን የቀረችው። የሆነ ነገር ሆኗል። እነዚህን ሀብታሞች አንድ የሚላቸው ይጥፋ። እዚህ እመቤቲቱ ልባቸው ሊፈነዳ ነው። እርሳቸው ግን ከዚያ ካማሬ የለንደን ከተማ ውስጥ እየዘነጡ ይዝናናሉ። ቢሆንም እኮ ይህ የመጀመሪያቸው ነው እያለ ሽማግሌው ሲያሰላስል ከልጆቹ ሞግዚት ጋር ተገናኙ። ወዲያው እንደተገናኙ በችኮላ ጌቶች የት ነው ያሉት
ብላ ስትጠይቀው የማውቀው ነገር የለም ሲል መለሰላት። እባክሽ የማየው ነገር ሁሉ ደስ አይልም። እመቤቴ ከቅድም ጀምሮ ብቻቸውን ከነበሩበት ቁጭ እንዳሉ ናቸው። ሁኔታቸውን ሲያዩት እጅግ ያስከፋል። የሆነ ነገር ሆነዋል። ይቅርታ ጠይቀሽ ታናግሪያቸው ሲል አማከራት። ይሻላል፣ ሁኔታቸውን ሳይሆን አላማረኝም ብላ ሞግዚቷ የሐዘንና የጭንቀት ፊት እያሳየች እመቤቷ ወደ ነበረችበት ክፍል ሄደች። የእመቤቷን ፊት በማየት ብቻ ኤሊኖር ምን ያህል እንደተከፋችና እንደተሰቃየች አወቀች። በሐዘን ለመብከንከኗ ፊቷ ታላቅ ምስክር ነበር። ወይኔ እመቤቴ ብላ በመጮህ ለቅሷን ለቀቀችው። የሆነ መጥፎ ነገር ሰምተዋል አይደል ብላ ስትጠይቃት እመቤቷ ቀና ብላ በፈዘዘ ዓይን አየቻት። አልተሳሳትሽም፣ አሰቃቂ ዜና ነው የሰማሁት ብላት ወጣቷና ቆንጆዋ ሴት ሌላ ተጨማሪ ቃል ሳትናገር ከወዲያ ወዲህ እያለች ተንቆራጠጠች። ከዚያም በድንገት ከሞግዚቷ እግር ስር ባፈጢሟ ተደፋች። ምዕራፍ 5 ከሞት የከፋ። አውቄዋለሁ ስትል ሞግዚቷ ጮኸች። ከጌቶች ወይም ስለ ጌቶች የሆነ መጥፎ ነገር ነው የሰሙት። እመቤቴ እንደሆነ የጌቶች ነገር አይሆንላቸውም አለች። ቀጠለችና የተዝለፈለፈውንና የጠቋቆረውን የእመቤቷን ጭንቅላት ቀና ለማድረግ ሞከረች። የኤሊኖር ትላልቅ ዓይኖች ፈጠውና ፈዘው ሲቀሩባት ሞግዚቷ በጣም ደነገጠች። አመሞት እንዴ? ምንድነው ነገሩ? ምን አጋጠመውት? ስትል ድምጿን ከፍ አድርጋ ጠየቀቻት። ቀጥላም ልክ እኔ ካጠገቦ ስቆም ነው ህሊናውን ስተ የወደቁት ብላ ስትናገር እመቤቲቱ ነቃች። አዎ አሞኛል። መጥፎም ነገር ነው የደረሰብኝ። መርዶ ነው የተረዳሁት። ምኑ ይደበቃል? ነገ ዓለም ሁሉ ሊሰማው። ባለቤቴ እኔን ጥሎ ካገር ወጥቷል ስትላት ሞግዚቷ ግራ ተጋባች። ከአጭር ጊዜ ዝምታ በኋላ እርሶን ጥለው ነው የኮበለሉት? እርሶን ጥለው ጠፉ? እኔን ትቶ ሄደ ነው የሚሉት? በማለት ሐሳቧን ስትደጋግም አሁን ላይመለስ ትቶኝ ኮብልሏል ብላ እመቤቲቱ መለሰችላት። የኮበለሉት ከሌላ ሴት ጋር እንዳይሆን ባለቻት ጊዜ ባይገርምሽ የኮበለለው ከሌላ ሴት ጋር ነው አለቻት በመረረና ዝቅ ባለ ድምፅ። ወይ የኔ እመቤት፣ እኔ አፈር ልብላሎት ብላ ሞግዚቷ ቀርቅራ ቀረች። ድንጋጤዋ ለቃላት የከበደ ነበር። እንደገና ወይ የኔ እመቤት ካለች በኋላ በኃይል ተነፈሰች። ቀጥላም እመቤቷን አተኩራ እያየች አሁን ምን ይባላል? ምንስ ይደረጋል? ስትል ተናገረች። እኔ እንጃ፣ ታሪኩ ግን ይሄው ነው አለች እመቤቲቱ በዝግታ። እውነትሽን ነው። አሁን ምን ይባላል? ግራ የሚያጋባ ነገር እኮ ነው። ባሎች ሲሞቱ ሚስቶች ይቀብሯቸዋል። ከመቃብራቸው ማጠገብ ቁጭ ብለው አምርረው ያለቅሳሉ። የኔ ባል ግን አልሞተም። ቢሆንም ለእኔ እንደ ሞተ ያህል ነው። እናው ምን ልል ነው? ምንስ አደርጋለሁ? ምንስ ልሆን ነው? በአንድ ወቅት ከኔ ታሪክ ጋር ተመሳሳይነት ያለው ታሪክ የሰማው ይመስለኛል። ሆኖም ግን የሰማሁት ታሪክ ከኔ ጉድ የተለየ በመሆኑ እውነት አይመስለኝም። ያንን ታሪክ ስሰማ አንድ ቀን የኔም ተራ ሊሆን ይችላል ብዬ በእውኔም ሆነ በህልሜ አስቤው አላውቅም ስትል ቀባጠረች። እድለ ቢሷና ረዳተ ቢሷ ሴት በእድሜ ወደምትበልጣትና ጠና ወዳለችው ወደ ልጆቿ ሞግዚት ዓይኗን በማዞር በጭንቀት ዓይን አየቻት። በሕይወት ዘመኗ ብዙ ነገር ያየች ሴት በመሆኗ አንድ መላ የምትፈጥርላት መሰላት። እርግጠኛ ኖት? አልተሳሳቱም? የነገሩኝ ነገር እኮ ሲያጤኑት እውነት አይመስልም። ሰር ሊዮኔን እንኳን እርሶን የረገጡትን መሬት የሚወዱ ሰው ናቸው። አንዳንድ ጊዜ በሰው ለመጫወትና ለማፌስ ሲባል እንዲህ ያለ ወሬ ይወራል እኮ አለቻት። ቀልድ አይደለም፣ እውነት ነው በማለት ኤሊኖር ስትመልስላት፣ እንግዲያውማ እመቤቴ አባቶ ቢመጡ ይሻላል፣ መልእክተኛ ቶሎ ብለው ይላኩ ስትል ሐሳቧን አካፈለቻት። አባቴ ይህን ወሬ ሲሰማ በጣም ነው የሚያዝነውና የሚደነግጠው፣ በጣምም ይከፋዋል አለች ግራ የተጋባችው ኤሊኖር። ከእርሳቸው የቀረበ ዘመድ ስለሌለ ቢመጡ ይሻላል። ጊዜ ሳያጠፉና ሳያመንቱ መልእክተኛ ይላኩ። አገር ወሬውን ሳይሰማ እርሳቸው ከእርሶ ጋር ቢሆኑና
ለጠያቂም እርሶ ሳይሆኑ እርሳቸው መልስ ቢሰጡ ይሻላል። ስለዚህ ቴሌግራም ቢልኩላቸው ስትላት፣ ጥሩ ሐሳብ ነው፣ አንቺ የምትዩ ሳይሻል አይቀርም አለች ኤሊኖር ሐዘን እየተሰማት። አሁኑኑ ቴሌግራም ልካለሁ። አንቺ ደግሞ አሁኑኑ ወደ ልጆቼ ሂጂ፣ አባቴ እስኪመጣ ምንም ነገር እንዳይሰሙ ስትል አስጠነቀቀቻት። ሞግዚቷ ያንን የተከፋና በሐዘን የተጨማለቀ ፊት ከማየት በቶሎ መሄዱን ትመርጥ ስለነበር ሂጂ ስትባል እጅግ ደስ አላት። ስለዚህ ሳታመነታ እመቤቲቱን ተሰናብታ ከዚህ አስፈሪ ስፍራ ወጥታ ሄደች። እመቤቲቱ ደግሞ በቶሎ አንድ ነገር ማድረግ እንዳለባት ከጨዋታቸው ተማረች። የደረሰባትንም መጋፈጥ እንጂ ከነገሩ መሸሽ እንደሌለባት አመነች። ከሰፊው ዓለም ውስጥ ብቻዋን ለመቅረቷም እያወቀች ሄደች። ከነበረችበት ስፍራ ተነስታ ወደ ቤተ መጻሕፍት አመራች። ሆኖም መላ ሰውነቷን የሚወጥር ጭንቀት ስለተጠናወታት በሕልሟ የምትራመድ እንጂ በእውኗ ለመሆኑ መለየት ተሳናት። እስከናካቴው በሕይወት መኖሯንም ተጠራጠረች። ቢሆንም ትንቀሳቀሳለች፣ ትናገራለች። ነገር ግን ማሰብ መቻሏን ስታጤን ጸጥታዋና እርጋቷ ራሷንም አስገረማት። ድንገት አንድ ሰው ከመሬት ተነስቶ ልቤን በጩቤ ቢቦጠርቀው ከዚህ በልጥ ያመኝ ይሆን ስትል ራሷን ጠየቀች። ከቤተ መጻሕፍት ቁጭ ብላ ለአባቷ የምትልካውን ቴሌግራም ስትጽፍ በመጀመሪያ ስሟንና የአባቷን አድራሻ ጻፈች። የቴሌግራሙ ፍሬ ሐሳብ የሚከተለው ነበር። አባዬ፣ በአስቸኳይ ካለሁበት እንድትመጣልኝ ፈልጋለሁ። ከባድ ነገር ደርሶብኛልና በቶሎ ድረስልኝ፣ እንዳትዘገይ። ቴሌግራሙን ጽፋ እንደጨረሰች ደውል ደወለች። ቤኔት የተባለው አሽከር ከተፍ አለ። በዕለቱ እርሱ ብቻ ቢታዘዛት ደስ ይለዋል እንጂ አይከፋውም። ቴሌግራሙን ሰጠችው። አሁኑኑ የሚላክ ቴሌግራም ነው። ወደ ክፍሌ እንዲሄድኩ ለሮዛ ንገራት። ካሁን በኋላ ማንም መጥቶ እንዲረብሸኝ አልፈልግም። አባቴ እስኪመጣ ማንንም አላነጋግርምና ከክፍሌ ውስጥ ማንንም እንዳታስገቡ። እስከዚያው ብቻዬን ለመሆን የምፈልገው ስትል አዘዘችው። ምዕራፍ 6 ዓመት ሙሉ ማባበል። የኤሊኖር አባት ወደ ልጃቸው ቤት እየገሰገሱ ሲሆን ቆንጆዋ ልጃቸው በሐዘን ተውጣ የእርሳቸውን መምጣት በመጠባበቅ ላይ ናት። ሁለቱ እስኪገናኙ እስቲ እንዴት ብላ የሰር ሊዮኔን ባለቤት ልትሆን እንደቻለች በጥቂቱም ቢሆን እንነጋገር። የኤሊኖር አባት ሚስተር ጎርዶን የትውልድ ሐረጋቸው ከታላላቅ የሰው ዘር ግንድ ሲሆን ከቤተሰቦቻቸው ታላላቅ ሰዎች መካከል በሕይወት ያሉት እርሳቸው ብቻ ናቸው። አገራቸው ስኮትላንድ ቢሆንም ከእንግሊዞች ጋር በጋብቻ በመተሳሰራቸው ለስሙ ያህል እንጂ እርሳቸው ስኮቲሽ ናቸው ለማለት አያስደፍርም። በባህሪያቸውም እንግሊዝ ናቸው ለማለት ግን ይቻላል። ሚስተር ጎርዶን ለእንግሊዝ የባህሪ ምስጥነት እንደ ምሳሌ የሚቆጠሩ ሲሆኑ የሚኖሩት ከአንድ ትልቅ ጥንታዊ ቤት ውስጥ ነው። በአካባቢው ትልቅ እርሻ አላቸው። 2 ጊዜ ነው ሚስት ያገቡት። የመጀመሪያ ሚስታቸው ጀኒ ባልፎር ስትባል ተናፋቂ ሴት ነበረች። በልጅነቷ ነው በወሊድ ምክንያት የሞተችው። እናትየዋ በወሊድ ምክንያት ስትሞት ልጇ ኤሊኖር በሕይወት ኖረች። የኤሊኖር እናት አለ አይደል ውብ ግን ለዚህ የተረገመ ዓለም የማትገባ የሚሏት አይነት ሴት ነበረች። በጣም ቁም ነገረኛና ጨዋ ሴት ሆና ሳለ በልጅነቷ ተቀጨች። ባሏ እንደ አምላክ ነበር የሚያመልኳት። እጅግ ታጋሽና ረጋ ያለች ሴት ስለነበረች ባሏንም እንዲሁ የረጋና ምራቅን የዋጠ ሰው እንዲሆን አስተዋጽኦ አድርጋለች። ባሏ በእርሷ ምክንያት መለወጣቸውን በተገነዘቡ ቁጥር እጅግ ይገረሙ ነበር። ከአህያ ጋር የዋለ የአህያን ከጨዋ ጋር የዋለ የጨዋነት ባህሪ መቅሰሙ አይቀሬ ነውና ባልየው የባለቤታቸውን ባህሪ ወረሱ። ሚስተር ጎልዶን ይህችን ተናፋቂ የሆነችውን ሴት ባጡ ጊዜ እጅግ አዘኑ። ለዓመታትም ማቅ ለብሰው ኖሩ። በመጨረሻ ግን በአንድ ባልተጠበቀ አጋጣሚ የብዙ ሀብት ወራሽ ከሆነችና አኒ ላንግተን ከተባለች ሴት ጋር ተገናኙ። እኚህ ሰው በሚስታቸው ሞት ምክንያት ብዙ ቢያዝኑም መልካቸው ብዙም አልተጎሳቆለም ነበርና ሴትዮዋ ወደደቻቸው። መጠነኛ የሆነ የዕድሜ ልዩነት ቢኖራቸውም ተጋቡ። እንደ አጋጣሚ ሆኖ የእኚህ ሰው ሁለተኛ ሚስት ከሞላ ጎደል ጥሩ ሴት ነበረች ለማለት ይቻላል። ሴትዮዋ በአንድ ነገር ላይ ጨካኝ የሚያሳይ ባህሪ ሲኖራት በብዙ ነገሯ ሩህሩህ ነበረች። መጠነኛ የሆነ ተንኮል ግን በውስጧ ነበር ለማለት ይቻላል። ቢሆንም ቤታቸውን በማስተዳደር ረገድ ባለሙያ ናት። ያንን ግዙፍ ቤት ቀጥ አድርጋና አሳምራ ነበር የያዘችው። ታማኝ፣
እውነተኛና ረጋ ያለች ሴት ብትመስልም አልፎ አልፎ ግልፍ እንደሚላት ጎረቤት ሁሉ ያውቃል። በዚህም የተነሳ አንዳንድ ጊዜ ባሏ ግራ ይገባቸዋል። ቢሆንም ሰውየው በሚስታቸው አገም ጠቀም ባህሪ ይስቃሉ እንጂ ብዙ አይከፉም። እርሷም ሚስቴ ተከፍታ ደርሳለሁ ብለው ከቤታቸው ሲመጡ ስቃና ተጫውታ ትቀበላቸዋለች። የዛሬውስ ጮቤ የሚያስመታ ነው ባሉበት ሰዓት ደግሞ ከመቅጽበት ታኮርፋቸዋለች። ከዘመናት በኋላም ቢሆን የጠባይዋ መለዋወጥ ምክንያት ምን እንደሆነ ሊደርሱበት ባይችሉም አጉል ጠባይዋን ስለተቀበሉት አረረም መረረ ባልና ሚስት በደስታ ለመኖር ቻሉ። የቤት ሰራተኞች እመቤታቸውን ማለትም ሚሲስ ጎርዶንን ይወዳሉ። ኤሊኖር ግን ሴትዮዋን ለመውደድ ብዙ ብትሞክርም ልታፈቅራት አልቻለችም። ሴትዮዋን ብትሆን ልጅቷን ከልብ የማፍቀሩ ነገር አልሆነላትም። ግን በሁለቱ መካከል ይፋ የወጣ ጥላቻ አልነበረም። ልጅቷ የእንጀራ እናቷን ከመታዘዝና ጠባይዋን ለማሳመር ከመሞከር ወደ ኋላ አላለችም። የእናቷን ቦታ በመውሰዷ ግን ልቧ ጠላት። የሚስተር ጎልዶን ሁለተኛ ሚስት ከአንጀቷ የወጣ ልጅ ቢኖራት ደስ ባላት፣ ግን መሃን ስለነበረች ልጅ አልወለደችም። በዚህ ምክንያት ነበር ኤሊኖርን የጠላቻት። ቢሆንም በቅናት ሳቢያ ልጅቷን ብትጠላትም ኤሊኖር ማግኘት የሚገባትን ሁሉ ከማሟላት አልተቆጠበችም። አባቷና የቤት ሰራተኞች ግን እጅግ በጣም ስለሚወዷትና ስለሚያከብሯት ዘወትር ፍቅራቸውን ይገልጹላታል፣ እንደ አምላክም ያዩዋታል። ልጅቷ 17 ዓመት ሲሞላት መልኳ እየወጣ ሄዶ በአገር ውስጥ አሉ ከሚባሉ ቆነጃጅት አንዷ እየሆነች መጣች። መልኳ ሊፈነዳ የተቃረበ ጽጌረዳን መሰለ። ንቃቷና እውቀቷ የሚያስቀና ነበር። ጤናዋም የተሟላ ስለነበር እንቡጥ ነበር የምትመስለው። እንዲህ አምራና ደምቃ በታየችበት ጊዜ አባቷ አንድ ቀን ወደ አደን ስፍራ ይዘዋት ይሄዳሉ። ከዚያ ስፍራ ደግሞ ከሌላ ቦታ የመጡ ሌሎች ብዙ ሰዎች ነበሩ። ከነዚህ ሰዎች መካከል ሰር ሊዮኔል ራይዳል አንዱ ነበር። ሰር ሊዮኔል ይህችን ልጅ ገና ሲያያት በፍቅር ወደቀላት። እርሷም ገና ስታየው ወደደችው። የሁለቱ ፍቅር በፍትወተ ስጋ ጥማት ላይ ያተኮረ ሳይሆን ዳር ድንበር ሊደረግለት በማይቻልና ከውስጥ ፈንቅሎ በሚወጣ የሁለት ሰዎች መፈላለግ፣ መሳሳብና መመኘት ላይ የተገነባ ነበር። ከዚህም በላይ አንዱ ሌላውን የማምለክ ባህሪ የታከለበት ፍቅር ስለነበር ሰር ሊዮኔል ከአንድ ዓመት በላይ ተከታተላት፣ አባበላት፣ አሽኮረመማት፣ ተዳራት። በዚህ ጊዜ ለፍቅራቸው ወሰን አልነበረውም። በዘመኑ ከሁለቱ ሰዎች ፍቅር የላቀ ሌላ የፍቅር ታሪክ አልተጻፈም። ከነሱም ወዲያ ያማረበት ቆንጆ ላሳር ነው ተባለ። ያያቸው ሁሉ ይደሰትባቸዋል፣ እነርሱም ተደሳቾች ነበሩ። ከተፋቀሩ እንደ ሊዮኔልና እንደ ኤሊኖር ነው ተብሎ ተወራ። ጎረቤትና መንደርተኛ ሁሉ ቀናባቸው። ልባቸው በፍቅር ብርሃን ፈክቶ ሁለቱም ባልተናነሰ መልኩ እየፈነደቁ ከጎጥጎጥ ከመንደር መንደር ሳይቀራቸው ሁሉንም ተምነሸነሹበት። ዘለሉ፣ ወጡ፣ ወረዱ፣ ተቃቀፉ፣ ተዳሩ፣ ተሳሳሙ። ከዚያ ወዲያማ ምኑ ቅጡ። እንዲያው ዝም ነው እንጂ ህቅ ያዝ ለቀቅ የሚያደርገውን ነገር ሁሉ ሞካከሩት። ስለዚህ በሁሉም ነገር ተደሰቱበት ማለቱ ይበቃል። በመጨረሻ ተጋቡ። የሰርጋቸው ዕለት አልማዝና ወርቅ ሳይቀር ስጦታ ጎረፈላቸው። ሰውም ጉድ አለ። በዕለቱ የእንጀራ እናቷ በአልማዝ ያሸበረቀ ስጦታ ስትሰጣት ግን ትንሽ ቅር የሚያሳይ ንግግር ተናገረቻት። ልጄ፣ እኔ እንደሆነ ነብር ይመስል ቶሎ ግልፍ ይለኛል። ይገርምሻል፣ ከማዕፀን የወጣ ልጅ ስለሌለኝ ነው መሰለኝ ገና ሳይሽ እናደድ ነበር። ብቻውን እርሱን እንተወውና ይኸውልሽ ለልዕልት የሚገባ ስጦታን የገዛውልሽ። የማያልቅበት ቸር አምላክ ጋብቻሽን ይባርክ። ደስታ፣ ጤናና የኑሮ ብርታት ካንቺ አይለዩ። ለማንኛውም የጋብቻቸው ስነ ስርዓት የደመቀ ነበር። ፀሐይዋ በዓሉን ለማክበር የተዘጋጀች ይመስል ደምቃዋለች። አበቦች ደግሞ በቂ የፀሐይ ብርሃን ስላገኙ በዕለቱ እጅግ ፈኩ። ፍቅረኞችም ለዚያች ቀን በመቃረባቸው ስሜታቸው ገንፍሎ ደስታ ከፊታቸው ላይ ወለል ብሎ ታየ። የተጠራው ሰው እጅግ ብዙ ስለነበር ታቦት በሚነግስበት ዕለት ካልሆነ በቀር እንደዚያን ቀን ሰው ሲበዛ ታይቶ አይታወቅም። ከስነ ስርዓቱ በኋላ ሰው ሁሉ ስለመጣው ተጋባዥ ብዛት ብዙ አወራ። ኤሊኖርም በዚያች በተረገመች ሐዘኗ ዕለት የሰርጎ የነበረውን ሁኔታ ታወሳትና ወደ ኋላ ተመልሳ እንደ ህልም በጭላንጭል አየችው። የዚያ ሁሉ ፈንጠዝያ፣ የዚያ ሁሉ ደስታ መጨረሻ ይሆነ ስትል ብዙ ቆዘመች።
ሳይታወቃት እንባዋ ከጉንጮቿ ላይ እንደ ጎርፍ ፈሰሰ። የጋብቻቸው ስነ ስርዓት የተፈጸመበት ጥንታዊው ቤተክርስቲያን በአካባቢው የነበረው የዛፍና የአበባ አይነት በደስታ ፈንድቆ ከወዲያ ወዲያ ሲቅበዘበዝ የነበረው የአባቷ ፊትና አይን ሙሽሮቹ እጅግ አምሮባቸውና ደምቆ ሲያዩዋቸው እነርሱም በተራቸው የዚያን አይነት እድል እንዲገጥማቸው በመመኘት ከወንዱ እንዲያማርጡ የነበሩ ሚዜዎች ገጽታ፣ ሙሽራው በፍቅር ጠንብዞ ፊቱ ሲፈካ ያሳየው ፈገግታ፣ እንደሚጨመቅ ልብስ አልፎ አልፎ ንቅ አድርጎ የያዘው ለስላሳ እጇና ሌላም ነገሯ ሁሉ ወደ ኋላ መለስ ብላ በዓይነ ሕሊናዋ መስታወትነት በሐሳብ ቃኘችው። የፈረንጆች ባህል ነውና በጋብቻቸው ማግስት ተያይዘው ለጫጉላ ሽርሽር ከሀገር በመጥፋት ለመዝናናት ያደረጉት ጉዞም ቁልጭ ብሎ ታያት። በዕለቱ ሜዳ ለሜዳ ሲሮጡ ልቦናዋ የተሞላውና ተሰማው የነበረው ድምፅ ያንድ ሰው ብቻ ነበር፣ የአዲሱ ባሏ ድምፅ። መላ አካሏንና ነፍሷንም ጭምር ለፍቅረኛዋ ስለሰጠች በወቅቱ ከእርሱ ወዲያ ሕይወት እንደሌለ አምና ነበር የተቀበለችው። በሰርጋቸው ሰሞን ከሽርሽር ቦታ ወደ ቤታቸው ሲመለሱ የቤት ሰራተኞችና ዘመድ አዝማድ አንድም ሳይቀር መጥቶ በሀገሩ ባህል መሰረት ሲዘፍን፣ ሲጫወት፣ ሲበላና ሲጠጣ የነበረው ሁካታ አባቷና የእንጀራ እናቷ በደስታ ፈክተውና ተውጠው ሰውን ሁሉ እጅ ሲነሱ ሙሽራው የሙሽራዋን እጅ ይዞ ከቤት ሲገባና ሌላውንም ሁሉ አሁን በሐሳብ ስላየችው እንባዋ አልቆም አላት። በጊዜው ኤሊኖር ከባሏ ፍቅር ሌላ ለምንም ነገር ደንታ አልነበራትም። ዓመት አልፎ አዲስ ዓመት በመጣ ቁጥር መጪውን ዓመት የሰላም የፍቅርና የደስታ አድርግልን ብላ ትጸልያለች። ኑሯቸው በፍቅር የተሞላ ቢሆንም አልፎ አልፎ ባሏ በሥራ ምክንያት ይለያታል። በዓመት ቢያንስ አንድ ጊዜ ወደ ለንደን ከተማ ይሄዳል። ሰር ሊዮኔል ለሥራ ጉዳይ ወደ ለንደን በሄደ ቁጥር ከባሏ ጋር አብሮ የሚሄድ ወይም አገሩን የማየት ጉጉት አልነበራትም። በመጨረሻ ሲሄድ ግን ምክንያቱ አይታወቅም። እርሷ ሳትሆን ባሏ አብረው እንድትሄድ ፈልጎ ነበር። ሆኖም ሴት ልጃቸው ሕፃን ስለነበረች ኤሊኖር እርሷን ጥላ ለመሄድ አልፈለገችም። በሚቀጥለው ዓመት ግን አልቀርም፣ አብሬ ሄዳለሁ አለችው መንገድ ከመጀመሩ በፊት። እርሷ ሊድን ብትልም እርሱ የሚሄድበት ጉዳይ የሚቀሩበት አይነት ስላልነበር ብቻውን ሄደ። የሚገርመው ደግሞ በዚህ ጉዞ ነበር ያ መሆን የሌለበት ክህደት የተፈጸመው። ኤሊኖር በትዳሯ የረካችና የመጨረሻዋ ተደሳች የቤት እመቤት ነበረች። 5 ዓመት ሙሉ አብረው ሲኖሩ አንድም ቀን ተጣልቷት ወይም አስቀይሟት አያውቅም። ክፉ አልተናገራትም፣ በነገር አልጎነተላትም። ነጋ ጠባ የፍቅር አክርማ ነበር የሚያስቀጥፋት። ስለዚህ አሁን በመጨረሻ ባሏ ላይ መለስ ጥሏት ሲሄድ ድንጋይ ሆና ብትቀር፣ ብትታመም፣ ልቧ በሐዘን ብዛት ቢፈርጥ የሚገርም ነገር አይሆንም። ምዕራፍ 7 ድንገት ባገኘው ያ ሰው ሟች ነበር። የማያልፍ የለምና አንድ ቀን አለፈ። መጥፎ ነገር እንደደረሰ ደግሞ የቤቱ ሰው ሁሉ አውቋል። የማያልፍ የለምና አንድ ቀን አለፈ። መጥፎ ነገር እንደደረሰ ደግሞ የቤቱ ሰው ሁሉ አውቋል። በዚህም ልጆቹ እንኳን ሳይቀሩ የቤቱ ሰው ሁሉ ቅስሙ ተሰበረ። በአንድ ወቅት አምሮና ደምቆ የነበረው ቤት የተወረረ ከተማ መስሎ ከመቅጽበት እጅግ ጭር አለ። እማዬ ስላመማት ጫጫታ ሁሉ አስጠልቷታል አሉ ልጆቹ። ጎርዶን ግን አባዬ አይመጣም እንዴ ሲል ደጋግሞ በመጠየቅ አስቸገረ። አባቱ ብዙ ጨዋታ ስለምዶት ስለነበር የእርሱ ነገር አይሆንለትም። ሆኖም እያለቀሰ ሲያስቸግር ሞግዚቷ በመቆጣት ዝም አሰኘችው። ኤሊኖር በጠዋት ከፎቅ ወደ ምድር ቤት ወረደች። ፊቷ ገርጥቷል፣ ሰውነቷ ጠውልጓል። ልብን ከሁለት የሚከፍል ሐዘን እርሷነቷን ለውጦ ያቺ ቆንጆ ሴት ሌላ ሴት መስላለች። ጠበቃው አይኗን ባየ ጊዜ እጅግ ደንግጦ አሁን ጉዳዩን ባነሳባት እገድላታለሁ ሲል አሰበ። ሚስተር ኖርተር የሕግ ባለሙያ ሲሆን የመጣው የኤሊኖር አባት ዜናውን እንደሰሙ በአስቸኳይ ወደ ልጃቸው ቤት እንዲሄድ በቴሌግራም ስለጠየቁት ነው። ኤሊኖር ተስፋ በቆረጠ አመለካከት ቀና ብላ አይኑን እያየች በእጇ ይዘ የነበረውን ጋዜጣ አመላከተችው። በዚያች ሰዓት አባቷን መጥተዋል። ዓለም ሁሉ ወሬውን ሰምቷላ፣ ድምፃችንን ዝግ አድርገን መወያየቱ ዋጋ የለውማ በማለት ሲናገሩ አባዬ ከቤታችን ይዘኸኝ ብትሄድ ይሻላል፣ መሞቴ ካልቀረ ከዚያው ብሞት ይሻለኛል አለቻቸው።
ሁለቱ ወንዶች ባነጋገሯ ስሜታቸው ስለተነካ ከተቀመጡበት ብድግ ብለው ጠበቃው ወንበር ሲያስተካክልላት አባቷ እጇን ይዘው ከወንበሩ ላይ ያስቀመጧት። እነርሱም አጠገቧ ሆነው ከግራ ከቀኝ ቆሙ። አባቷ በቀኝ እጃቸው ትከሻዋን፣ በግራ እጃቸው ጎንበስ ብለው አንድ እጇን ያዙ። አይዞሽ ልጄ፣ እኔ ያለሁልሽ አሉ አባቷ አንደበታቸው እየተንቀጠቀጠ። እመኚኝ፣ በሕይወት እስካለው ድረስ አንቺንና ልጆችሽን መንከባከብ አያቅተኝም። ብዙ መናገር እንደማይሆንልኝ የምታውቂው ነው። አቅሜ በፈቀደ ሁሉ ግን ከማንኛውም ነገር ጠብቅሻለሁ። የከዳሽን ደግሞ በቀለዋለሁ። ማንኛውንም ቁስል የሚጠግነው ቆራጥነት ስለሆነ ኤሊኖር መበርታት አለብሽ ብለው መከሯት። የኔ ጉድ የሚጠግኑትና የሚረሱት አይደለም አለች ኤሊኖር ስትመልስላቸው። ልቤ ከመድማት አልፎ ቆስሏል። ለማንኛውም እስቲ አሁን ጋዜጣውን የሚለውን እንስማ ባሏት ጊዜ ጋዜጣውን ለሚስተር ኖርተን ሰጠችው። ስለ ባሏና ስለ ራሷ የተጻፈበትን ስፍራ እያመለከተች ባሏት ጊዜ ጋዜጣውን ለሚስተር ኖርተን ሰጠችው። ስለ ባሏና ስለ ራሷ የተጻፈበትን ስፍራ እያመለከተች ድምፁን ከፍ አድርጎ አነበበው። በሚቀጥለው አኳኋን ነበር ጋዜጠኛው ዜናውን ያቀረበው። በተደላደለ ኑሮ ላይ የተፈጸመ ደባ በጋዜጣው ላይ የሰፈረው ጽሑፍ ርዕስ መሆኑ ነው። ወጣቷና ቆንጆዋ ሴት ወይዘሮ ባሏንና ቤቷን ጥላ ከሀገር በመኮብለሏ ዓለም ሁሉ ተገርሟል። መገረም ብቻ ሳይሆን የአገሩ ሕዝብ ነገሩ አልገባ ስላለው ግራ ተጋብቷል። ይህ ታሪክ የሚወራላት ሴት የዘመናችን ንግሥት ተብላ የተወሳላት ናት። አብሯት የኮበለለው ሰው መልከ መልካም አዋቂና ወጣት ከበርቴ ሲሆን የሚያሳዝነው እርሱን በበኩሉ ቆንጆ ሚስቱንና ልጆቹን ጥሎ ነው ከእርሷ ጋር ሄደው። እንደሚወራው ከሆነ ሁለቱ ፍቅረኞች ከሕግ ፊት በመቅረብ የፍች መብት ከጠየቁ በኋላ ከኮበለሉት ሀገር ተጋብተውና ባልና ሚስት ሆነው ወደ ሀገራቸው ይመለሳሉ ይባላል። ስለዚህ አሳዛኝ ደባ ተጨማሪ ዜና እንዳገኘን በሚቀጥለው እትማችን እናወጣዋለን። ሚስተር ኖርተን አሉ አባቷ ግራ በመጋባት። ምን ማድረግ ይሻላል ብለው ሲጠይቁት ምን ማድረግ እንደሚሻል ጠበቃውም እርግጠኛ አልነበረም። እርሱም በበኩሉ ግራ ተጋብቶ ለተወሰነ ጊዜ ዝም አለ። ቢሆንም ግን ጊዜ ወሰደ እንጂ በሕግ አኳያ ምን መደረግ እንዳለበት ጠንቅቆ ያውቃል። ደፍሮ ለመናገር ግን አልፈቀደም። የሴትዮዋ ሞራልና የቤተሰቡን ስም ማስከበር በተመለከተ ሐሳብ ለመስጠት ተቸገረ። ኤሊኖሪም ብትሆን ምን መደረግ እንዳለበት የምታውቅ አይመስለኝም። እኔም እንደዚህ ቢሆን ይሻላል የምለው ሐሳብ የለኝም። ስለዚህ ኖርተን እንደ መርከብ መቅዘፊያ አንተው ብትመራን ይሻላል ሲሉት በአነጋገሮ ሕግን ተመርኩዞ እርምጃ ቢወሰድ ይሻላል ለማለት የፈለጉ መሰለኝ። እንዲህ ያለ ጉዳይ ሲገጥም ከመታገዝ በስተቀር አጣዳፊ እርምጃ የሚያስወስድ ሌላ አማራጭ ያለ አይመስለኝም በማለት መለሰላቸው። አንድ ነገር መደረግ ግን አለበት። ልጄ በሐዘን ብዛት ልቧ መቁሰሉን እያየሁ ዝም ብዬ ልቀመጥ አልችልም። የአረመኔ ደግሞ ከቅጣት ሊያመልጥ እንዴት ተብሎ የሚሆን አይደለም። ከስሜቱማ ሲመለስ በሚገባ ይቀጣል አለ የሕግ ባለሙያው በቀዘቀዘ አንደበት። ነገሩ ከእመት ኤሊኖር መዳፍ ስር ነው ያለው። ደብዳቤውን ብቻ እንደ ማስረጃ በማቅረብ ፍቺ ለመጠየቅ ትችላለች ብሎ ጠበቃው ሲናገር የለም አለች ኤሊኖር በዓይኗ እየገረመመቻቸው። በምንም መንገድ ባሌን አልፈታውም። እንግዲያውማ ሰር ሊዮኔል መቼም ቢሆን ቪቫንን ሊያገባት አይችልም ሲላት ኤሊኖር ዞር ብላ ጠበቃውን በማፍጠጥ አየችው። ሰሙ ጌታዬ አለች። ሰው የሚያወራውን ዝባዝንኬ ሁሉ ወደዚህ ያምጡብኝ። እኔ በእግዚአብሔር ትእዛዝ አምናለሁ። እንዴት ተብሎ ነው የኔ ባል ሌላ ሴት የሚያገባው ብላ ስትጠይቀው ሕግ አንቺን ነጻ ሲያወጣ ነው ኤሊኖር ሲል መለሰላት። ሕግ ነጻ ሊያወጣኝ አይችልም። ማንም ቢሆን እግዚአብሔር ያወጣውን ሕግ የማፍረስ ስልጣን ስለሌለው ይህን ስልጣን ለሰው ልጅ ሊሰጥ አይችልም። እግዚአብሔር አንድ ያደረጋቸውን ባልና ሚስት ሰው ሊለያያቸው አይችልም ስትለው ግን እኮ አለ ሚስተር ኖርተን ያንን መሐላ ያንን እግዚአብሔር ያጣመረውን ጉዳይ ያፈረሰው ባልሽ ነው። ሊያፈርሰው አይችልም አለች ተስፋ ለመቁረጧ ፊቷ ላይ የተነበበ። አይችልም። እግዚአብሔር ያጣመረውን ሰው አይለየው። እንግዲያውማ በትክክል ገብቶኝ ከሆነ የጋብቻችሁ ውል እንዲፈርስ ጉዳዩን ከሕግ ፊት ለማቅረብ አትፈልጊም ማለት ነው ብሎ ሲጠይቃት
በፍጹም ሚስተር ኖርተን፣ ጨርሶ የሚታሰብ አይሆንም አለችው። ይህንን ብታደርጊ ግን በሀገራችን ሕግ መሰረት ባልሽን መርታት እንደምትችይና ከባልሽ ጋር የኮበለለችውም ሴት ባሏ ቢፈታትና ባልሽ እርሷን ቢያገባ አንቺ ደግሞ ፍቹ ከተፈጸመ በኋላ ሌላ ባል የማግባት መብት እንደሚኖርሽ እያወቅሽ ነው ክስ ለመመስረት የማትፈልጊው ብሎ ሲጠይቃት አውቃለሁ ስትል መለሰችለት። ይህን ጊዜ በእኔ በኩል ግን ሕጉ የሚፈቅድ መሆኑን ለማሳሰብ እንጂ አንቺን ለመገፋፋት እንዳልሆነ ይገባሻል አይደል ብሎ ጠየቃት። ይገባኛል አለችው ረጋ ባለ ድምፅ። ግን አሁንም ቢሆን ፍቺ የሚባለው ነገር የሚሆን አይደለም። ባሌ ጥሎኝ ቢኮበልልም እኔ ቃሌን ጠብቄ እኖራለሁ። መጠበቅም ግዴታዬ ነው። የጋብቻዬ ውል እንዲሰረዝ ፍርድ ቤትን አልጠይቅም። ሌላም ባል አላገባም። የዚህ አይነት ሐሳብ ሲነሳ እንኳን ይዘገንነኛል። ባለቤቴ ላይመለስ ጥሎ ሄዷል። ልጆቼንም ጥሎ ነው ሄደው። እኔ ግን ቃሌን አክብሬ እኖራለሁ። የኤሊኖር ልብ በሐዘን ብዛት ስለተጨማለቀ ከመጠን በላይ ቆስሏል። ሐዘኑ ምን ያህል ልቧን እንዳቆሰለው ግን አልተገነዘቡላትም። እርሷ ባሏን እጅግ በጣም ነው የምትወደው። ልቧ እርሱን ለማግኘት ፈልጎ ሊያገኘው ስላልቻለ ከዚያ ጭንቀት ቶሎ ለመገላገል ነበር የምትፈልገው። አባቷና የሕግ ባለሙያው የሚያወሩላት ግን ስለ ፍቺና ሌላ ባል ስለማግባት ነው። እስካሁን መቼስ ወሬው ተዛምቶ የአገሩ ሰው ሁሉ ሳይሰማው አልቀረም አሉ አባቷ ሚስተር ጎርዶን። ኖርተን፣ አንተ ብዙ ሰው ታውቃለህና ለመሆኑ ይህ የሌኑ ከበርቴ በመባል የሚታወቀውና የልጄን ባል ያስኮበለለችው ሴት ባል ማን ነው ብለው ሲጠይቁት ስለ ሰውየው ብዙ አላውቅም፣ ግን በዕድሜ ከ60 ዓመት በላይ የሆነው ሽማግሌ ሲሆን ሀብት የተትረፈረፈው ጌታ የጌታ ልጅ መሆኑንና የሚኖረውም አርጎስ ከሚባል ስፍራ እንደሆነ አውቃለሁ ሲላቸው፣ ስለ ባለቤቱስ ስለ ቪቫን የምታውቀው ነገር አለ በማለት ጠየቁት። የለም፣ ፎቶግራፏ ግን አምና ለንደን ከተማ ውስጥ በየሱቁ በራፍ ተሰቅሎ እንዳየው ትዝ ይለኛል። ሲበዛ ቆንጆ እንደሆነችና የስፖኝ ደም እንዳላትም ሰምቻለሁ። ለስራ ጉዳይ ወደ ለንደን ከተማ ለ2 እና ለ3 ወራት ሄጄ ሳለ ያያቱ ወንድ ሁሉ ምራቁን እንደሚውጥላትና እንደሚመኛት ሲወራም ሰምቻለሁ። የሁለቱን ሰዎች ጨዋታ ኤሊኖር መሬት እያየች ትሰማለች። ሚስተር ሎርተን ስለ ሴትዮዋ የተናገሩት ሁሉ ለኤሊኖር እጅግ መራራ ነበር። ባላንጣዋ ሴት ያያቱ ወንድ ሁሉ በውበቷ የሚማረክና ከእርሷ ይበልጥ ቆንጆ መሆኗን መስማቱ እጅግ ነበር የከበዳት። ለማንኛውም ሴት ቢሆን ካንቺ ባላንጣሽ በቁንጅና ትበልጣለች የሚለው ዜና ለመሸከም ቀላል እንዳልሆነ ማንም የሚያውቀው ነው። የምትወደው ባሏ ከዚያች እጅግ ከተዋበች ቆንጆ ሴት ጉያ ገብቶ ሲወሸቅ በአይነ ሊናዋ ባየች ጊዜ ሐሳቡ ዘገነናት። ሁለቱ የሚፈጽሙት ትርኢትንም ለመቀበል ተቸገረች። እገላታለሁ ብላ ሳይታወቃት ድምፅ አውጥታ ስትናገር አባቷ ገላገልሻት ማለት ነበራ አሉ። ወይኔ ልጄ፣ የአባቴ አምላክ ያንገብግባትና አንገበገበችሽ አይደል? አይዞሽ ልጄ። ሰማህ ኖርተን፣ ያናታ ላይ አንድ ቀን ባገኘው እርሱ ሳይቀድመኝ እኔ ቀድሜ እገለዋለሁ። ጌታዬ፣ ቆይ እስቲ ረጋ ይበሉ። አሁን የመገዳደል ነገር ምን አመጣው? አለ ጠበቃው። ሚስተር ጎርዶን ደውል ደውለው የቤት ሰራተኛዋ እንድትመጣ አዘዙ። ሰራተኛዋ ሳትዘገይ በቶሎ ከተፋለች። ሮዛ፣ ልጄ ከባድ ጭንቀት ውስጥ ነው ያለችው። አተኩሬ ሳያት ህሊናዋን የሳተችም ይመስለኛል። ምን ነው እናቷ በኖረችላት፣ እኔ እንደሆነ እንዴት ብዬ እንደማጽናናት እንኳን አላውቅም ሲሏት፣ ሐዘኗ ከባድ ስለሆነ ምን ብለው ነው የሚያጽናኗት? አለች ሰራተኛዋ ጣልቃ ገብታ። እንዲያው አያድርስ ነው እንጂ ምን ለማለት ይቻላል። እስከ ዛሬ ከገጠሙኝ ነገሮች ሁሉ የዛሬው በልጥ የከፋ ነው፣ እርግጠኛ ነኝ። ሰር ሊዮኔል ኤሊኖርን ጥሎ የሄደው ፍቅሩ አልቆበት ስላልሆነ ወደፊት ይጸጽተዋል። እንደሚጸጽተውማ የታወቀ ነው አሉ ሚስተር ጎርደን። ወንዶች ይህን የመሰለ ወራዳና አጸያፊ ተግባር እስከፈጸሙ ድረስ አገራችን ሰላም የሰፈነባት አገር አትሆንም።